ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ታሪክና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው ታሪክና ማህበረሰብ የተሰኘው ፕሮግራማችን በግዕዝ ቋንቋ ዙሪያ የተደረሱ አፈ ታሪኮችን እናነሳለን ማለት ነው። እንግዲህ በግዕዝ ቋንቋ ዙሪያ የተደረሱ አፈ ታሪኮች ሲገመገሙ በሚል ርዕስ ወደ እናንተ አንድ ውይይት ይዘን መጥተናል። በዚህ ውይይታችን ግዕዝ የሰው ልጆች የመጀመሪያ ቋንቋ ነው የሚለውን ጉዳይ እሱን በተመለከቱ ሀሳቦችን ወደ እናንተ እናቀርባለን። በተለይም ግዕዝ አባቱ ማን ነው፣ ከምንድን ነው የተገኘው፣ ግዕዝ ከየት ነው የመጣው የሚለውንም እሱንም እናነሳለን። ስፔሻሊ ግዕዝ በኢትዮጵያ እንዴት ጉልበት አገኘ የሚለውንም እሱንም ወደ መጨረሻ የምናነሳ ይሆናል ማለት ነው። የማጠቃለያ ሀሳብም ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር እንኳን ደህና መጣህ እያልኩ አጠቃላይ በግዕዝ ቋንቋ ዙሪያ ያሉ ጉዳዮችን ነው የምናነሳው። እንግዲህ የግዕዝ ቋንቋ የሰው ልጆች የመጀመሪያ ቋንቋ ነው ይባላል። ለዚህም በርካታ ማሳያዎች አሉ ተብሎ ይጠቀሳል። አዳም የሚለው ቃል በራሱ ግዕዝ ነው ይላሉ። መጽሐፈ ሄኖክንም አለ እንደዚሁ። ግዕዝ ማለት የመጀመሪያ እንደማለት ነው ይላሉ። ግዕዝ ባለቤት የለውም ወይም ደግሞ ብሔር የለውም ይባላል። እንደ አጠቃላይ ግን እንደ መግቢያ ለመሆኑ የግዕዝ ቋንቋን ቀዳሚነት የሚያሳዩ አፈታሪኮችን መጥቀስና ማንሳት ብንችል እነማን ናቸው የሚለውን እንደ መግቢያ ብታነሳውና ወደ ሌሎች ጥያቄዎች ብናልፍ። መልካም። እንግዲህ ግዕዝ ቋንቋ የመጀመሪያ ቋንቋ ነው ብለው የሚከራከሩት ሰዎች የሚያነሷቸው በርካታ ማሳያ ይሆናሉ ተብሎ የተገመቱ አፈታሪኮች አሉ። ከነዚህ መካከል የጠቀስካቸው አንደኛው አዳም የሚለው ምንም አይነት በሌላ ቋንቋ ትርጉም የለውም፣ በግዕዝ ብቻ ነው። ፐርፌክት የሚተረጉመው ግዕዝ ነው ይላሉ። ይሄ በምን ተረጋግጦ ነው ይሄን የሚያወሩት የሚለው ነገር ሌላ ጉዳይ ነው። ሌላው መጽሐፈ ሄኖክ የመጀመሪያው ከመጽሐፍ ቅዱስ በእድሜ የመጀመሪያው እሱ ነው። መጽሐፈ ሄኖክ ነው የጻፈውም ሄኖክ ነው። ስለዚህ የተጻፈው በግዕዝ ነው ማለት ቀዳማዊው ግዕዝ ነው ማለት ነው። እንደዚህ ብለው ይከራከራሉ። ሌላ ደግሞ ግዕዝ ማለት የመጀመሪያ ቋንቋ ነው የሚሉት ያነሳሉ። የመጀመሪያ ቋንቋ ለመሆኑ እነሱ እንደማሳያ ብለው የሚያሳዩት ቅድም ከላይ ያነሳነውን ነገር ማየት ትችላለህ። ግዕዝ ማለት በትርጉሙ ራሱ የመጀመሪያ ስለሚል ግዕዝ የመጀመሪያ ቋንቋ ነው ይላሉ። ግዕዝ ማለት በትርጉሙ የመጀመሪያ ማለት ነው ይላሉ። ይሄ የመጀመሪያ ማለት ከሆነ ቋንቋው ራሱ የመጀመሪያ ነው ማለት ነው ብለው ያስባሉ። ምን ማለት ነው ግዕዝ የመጀመሪያ የሚለው ራሱ በደንብ የተብራራ አይደለም። ሌላው ግዕዝ ብሔር የለውም፣ ስለዚህ የመላክ ቋንቋም ነው፣ ከእግዚአብሔር የተሰጠ ነው፣ ምንም ባለቤት የለውም እንደማለት ነው። እሱም ይህንም አንስተው ይከራከሩበታል፣ ከቀዳማዊ ለማድረግ ማለት ነው። ሌላ ከዚህም በተጨማሪ አሁን ከተዘረዘሩት በተጨማሪ ግዕዝ ሰፊ ቋንቋ ነው፣ በዓለም ያሉ ዓለም አቀፍ ቋንቋዎችን ሁሉ መተርጎም የሚችለው ግዕዝ ነው ብለው እንትን ያደርጋሉ። እንዲያውም አዳዲስ ቴክኖሎጂ ሲመጣ ራሱ ወደ ኢትዮጵኛ ለመመለስ በግዕዝ ነው አብዛኛው የተመለሱትና ግዕዝ በዚህ ሂሳብ ሲታሰብ የመጀመሪያ ቋንቋ የዓለም ቋንቋ እንደነበረ ያሳያል ብለው የሚከራከሩት። እነዚህን እንግዲህ በእውነታ መንገድ እንያቸው፣ በተቻለ መጠን ያሉንን ማስረጃዎች በማቅረብ ማለት ነው። አቅማችን የፈቀደው ማስረጃ አቅርበን ተመልካቾች እና አድማጮች የራሳቸውን ብያኔ እንዲሰጡ እናደርግልን። ኦኬ እንግዲህ ግዕዝ የሰው ልጅ የመጀመሪያ ቋንቋ ነው ብለው እነዚህን አሁን የዘረዘርናቸው ነገሮች አቅርበዋል። ከነዚህ አንጻር እኛ ምን ማለት እንችላለን የሚለውን እንመልከት። እንግዲህ በዓለም የሰው ልጅ የመጀመሪያ ቋንቋ በሳይንስ አልተረጋገጠም። ምንም አይነት ፋክት የለም ይሄኛው ቋንቋ የዓለም የመጀመሪያ ቋንቋ ነው የሚል ሳይንስ የደረሰበት ውጤት የለም። ይሄ ነው ተብሎ የሚነገርም የለም። በእድሜ የጠገብነት ቋንቋ የሚታወቁ ደግሞ በጣም በርካታ ቋንቋዎች አሉ። ከእነዚህ ውስጥ ግዕዝ የለበትም። ቀዳማዊ ነው ተብለው ከሚዘረዘሩት ማለት ነው። ዓለም ወይም ሳይንሱ የሚተነትነው በሂውማን ኢቮሉሽን ቲዎሪ ነው። ቋንቋ በሰው ልጆች ከሰው ልጆች አናቶሚ ጋር የአናቶሚካል ቼንጅ የተክለ ቁመናቸው የሰውነታቸው አጠቃላይ የቅርጻቸው ለውጥ ነው። በኢቮሉሽን እንግዲህ ከባክቴሪያ ተነሰ ነው የምትመጣው ወደ ሂውማን። በዛ እያደግክ ስትሄድ ቋንቋ የትኛው ደረጃ ላይ ነው የመጣው የሚል ማብራሪያ ያመጣሉ። የሂውማን ኢቮሉሽን መሰረት አድርገው ማለት ነው። ከዛ አንጻር ነው የሚተነትኑት እና ያ የመጀመሪያው ቋንቋ ብለው የሚገምቱት እነሱ የሚሉትን በዛ መንገድ ሊሉት ይችላሉ። ወይም ኦልድ ላንጉዌጅስ የሚሏቸው ከዛ ጋር ለማገናኘት ነው የሚሞክሩት ማለት ነው። ስለዚህ ግዕዝ እዚህ ውስጥ የለበትም ማለት ነው። ወፍ የለም እዛ ውስጥ ማለት ነው። ግዕዝ በጣም በሳይንስ እይታ ግዕዝ በጣም ሕፃን የሆነ ቋንቋ ነው። በርካታ ቋንቋዎች ከሱ በፊት የነበሩ አሉ። ይህን ማየት እንችላለን ማለት ነው። ግዕዝ የመጀመሪያ ቋንቋ ቢሆን የሰው ልጆች የመጀመሪያው ሃይማኖት የሆነውን ከሃይማኖት አንጻር ስንገመግመው ሕገ ልቦናን ሲቀደስበት፣ ሲባረክበት፣ ሲወደስበት፣ ሲዘመርበት እናይ ነበረ። የለም። እንዴት ሊሆን ይችላል?
እንግዲህ ቤተክርስቲያን የምታስተምረን አብዛኛውን ይህን የሚሰብኩን የቤተክርስቲያን ሰዎች ስለሆኑ ነው። ቤተክርስቲያን እዚህ ጋር የምንጠቅሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ሕገ ልቦና ቀዳሚ ሃይማኖት ነው ብሎ ነው። ከአዳም ጀምሮ የመጣው እስከ ሙሴ ድረስ ያለው በሕገ ልቦና አስተዳደር ነው የኖረው። ከሙሴ በኋላ ያለው ደግሞ ኦሪት ተፈጥሮበታል፣ ተጨምሮበታል። ከዛ ወንጌል መጥቷል ብሎ ነው የሚያስተምረው። ኦኬ። ስለዚህ ግዕዝ የመጀመሪያ ቋንቋ ወይንም የአዳም ቋንቋ ከነበረ ለምንድን ነው ሕገ ልቦናው በግዕዝ ያልተቀደሰው? ለምንድን ነው በግዕዝ ቅዳሴ የሌለው? በሕገ ልቦና የሚቀደስበት ሌላ ቋንቋ ነው። በምንም መንገድ ሕገ ልቦና በዚህ ይቀደሳል የሚል ኢቨን ዛሬ ላይ ሰርቫይቭ አድርጎ በመሬት ላይ ያለው ሕገ ልቦና የሚባለው ሃይማኖት የሚቀደስበት ምንም አይነት የግዕዝ ትንታ ቋንቋ እንኳን የለም። አንድ ቋንቋ የለውም። ቅዳሴውን ስለምናውቀው ማለት ነው። እኛ ጋር ነው ያለው። ያው ቀዳማዊ ሀገር ነች ኢትዮጵያ፣ የሚታወቅ ነው። ዓለም የተጀመረበት እዚህ ነው። ሳይንሱ የሚነግረን የሰው ዘር መነሻው እዚህ ነው። ስለዚህ ምን የሚታወቅ ነገር ነው። ሕገ ልቦናም አለን፣ ሕገ ኦሪትም አለን፣ ሕገ ክርስትናም አለ፣ ኢቭን እስልምናም አለ። እዚህ ሌሎችም ሃይማኖቶች አሉ ኢትዮጵያ ውስጥ። ቀዳማዊነቱን በዚህ እናውቃለን፣ የኢትዮጵያን ቀዳማዊነት። ስለዚህ ግዕዝ የሕገ ልቦና መቀደሻ ካልሆነ እንዴት ቀዳማዊ ሊሆን ይችላል ብለህ ጠይቅ። ከሃይማኖት አንጻር ይህንን መመለስ አለባቸው። ይህን እስካልመለሱ ድረስ ግዕዝ የመጀመሪያ ነው ቢሉ ሊሆን አይችልም። የመጀመሪያ ቋንቋ ከሆነ ሌላ ቋንቋ የለውም። የመጀመሪያው ሰው እስከ ባቢሎን ድረስ ነው ቋንቋ ተለጠረ የሚባለው ወይም ተለያየ የሚባለው አይደለ? በባቢሎን ግንብ ነው። ስለዚህ ግንቡን ለመበተን ወይም ስራው እንዲቋረጥ ለማድረግ እግዚአብሔር ቋንቋቸው እንደባለቃቸው የንውረድና የከለዳውያን ቋንቋ እንደብልቅባቸው ብሎ በተነባቸው ስላሴ ብለው ነገሩን። ስላሴ በትነውታል። ኦኬ። ስለዚህ ከዛ በፊት የነበረው ግን አንድ ቋንቋ ነው። ሃይማኖታቸው በዛ ቋንቋ ብቻ ነበር መቀደስ የነበረበት። በዛ ቋንቋ የተሰራ የቅዳሴ ስርዓት ከነበረ ደግሞ አይፈርስም። የቅዳሴ ስርዓት አንዴ ከተሰራ እሱ ነው የሚቀጥለው። ለምሳሌ በሕገ ልቦና ስርዓት ከጥንት ጀምሮ የሚቀደሰው በቅማንተኛ ነው። ዛሬም በቅማንተኛ ነው። ኦሪቶች እንኳን ወስደውት ይህን ይጠቀሙታል። ስለዚህ ግዕዝ እንዴት ነው የመጀመሪያ የሚሆነው? በምን ሂሳብ? ሃይማኖታዊ ማብራሪያም እንኳን ብትፈልግለት ይህን ሊያብራራለ ስለማይችል ግዕዝ ገና ጨቅላ የሆነ ቋንቋ መሆኑን በዚህ መረዳት እንችላለን ማለት ነው። አብዛኛውን ጊዜ በደንብ የተገናኘው ከክርስትና ጋር ነው። መነሻውም ግዕዝ ወደ ሃይማኖት ቋንቋነት የቀየሩት የቤተ ክርስቲያን ሰዎች ናቸው። የክርስትና ነው እንጂ ሌላው ሃይማኖት አልተጠቀመበትም። በኋላ ነው ወደ ሌላው ሃይማኖት እንዲገባም የተደረገው። እሱን በቦታው ያነሳዋለሁ። ስለዚህ ይህንን ማየት እንችላለን ማለት ነው። ሌላው የመጀመሪያ መጽሐፍ ቅዱስ በምን ቋንቋ ተጽፎ ነው ይሆን የሚለውን ነገር እናስብ። ላይካ ሙሴ 10ቱ ትእዛዛት ሲጻፍ የጽላቱ ላይ እግዚአብሔር በምን ቋንቋ ነው የጻፈላቸው? እነ ሙሴ የሚረዱት የሚያውቁት ቋንቋ ምንኛ ቋንቋ ነበረ በዛ ጊዜ? በምን ቋንቋ ነው የተጻፈው የሚለውን ይሄን ተንት ነው። በዛ ጊዜ ኢብራይስጥ ነው እንዳትል ኢብራይስጥ የሚባል ቋንቋ አልነበረም በዛ ጊዜ። አረማይክ ነው እንዳትል አረማይክ የሚባል ቋንቋ አልነበረም በዛ ጊዜ። ግዕዝ ነው እንዳትል ግዕዝ የሚባል ቋንቋ አልነበረም። ቢኖር ደግሞ ስቲል እስካሁን በግዕዝ የተጻፉ ነገሮችን እናገኝ ነበረ። ሌላው ደግሞ በዛ ጊዜ የነበሩ እንትኖችን ፊደሎችን ውሰድ። እነ ሙሴ በነበሩበት ከክርስቶስ ልደት በፊት በሜቢ በ13ኛው በ14ኛው መቶ ክፍለ ዘመን የነበሩት ይሄ በሲና በረሃ የነበሩት ሜይ ቢ በ13ኛው ነው ተብሎ ይታሰባል። ኦኬ፣ በ13ኛው መቶ ክፍለ ዘመን ከነበረ እኒ ቋንቋዎች አልነበሩም። በዛ ዘመን የነበረው ፊደል ደግሞ የፕሮቶ ሲናይቲክ ወይንም ፕሮቶ ከናናይት የሚባል ፊደል ነው። የመጀመሪያው ፊደል እሱ ነው። ለጽሁፍ የሚውለው ፊደል እሱ ነው። በምንኛ ቋንቋ ነው የተጻፈው የሚለውም ሌላ ከራካሪ ጉዳይ ቢሆን ማየት ያስፈልጋል፣ ያን ጽሁፍ ማለት ነው። ፊደሉ ግን ያ ፊደል እንደነበረ እናውቃለን። የግዕዝ ፊደል የለም እዛ ውስጥ የለም። በግዕዝ እንኳን ቋንቋ ሆኖ በዛ ፊደል ተጽፎ ከነበረም እዛ ጋር የተጻፈው ነገር ይታወቃል። ሰዎቹ ይነግሩን ነበር። እስካሁን መቼም ዝም አይሉም። በእርግጥ ያ ሚስጥር ስለሆነ ብዙም እንትን ስለማይባል ነው። እንዲያውም እኔ በቅርቡ ለምንድን ነው ታቦተ ጽዮን ላይ ያለውን ጽሁፍ ማታሳዩን የሚል ጥያቄ ጠይቃለሁ። ሌታሴ አክሱም ታቦተ ጽዮን ካለች ለምን አያሳዩንም? እሱን ብናየው ጽሁፉና ቋንቋው ምን እንደሆነ መረዳት እንችላለን። ግን ግዕዝ እንዳልሆነ ይረዳናል። ግዕዝ አይደለም። እነሱ የሚሉት ኢብራይስጥ ነው ብለው ነው ሊነግሩ የሚሞክሩት እንጂ ኢብራይስጥም ከግዕዝ ጋር በተመሳሳይ ዕድሜ የነበረ ነው እንጂ ከዛ በፊት አልነበረም። ኢብራይስጥ ሊሆን አይችልም ከነዛ ቋንቋዎች ውጭ ማለት ነው። ሜይ ቢ የፉኔንሺያን ቋንቋ የከናናውያን ቋንቋ ማለት ነው። እዛ የነበረ ቋንቋ ደግሞ የሚችለው ግን ደግሞ ሕገ ልቦና የሚቀደስ ሕገ ኦሪቱ የሚቀደስበትን ቋንቋ ደግሞ ተመልከት ሂድና። ሕገ ልቦናው የሚቀደስበት ከጥንት ጀምሮ በቤተ እስራኤላውያን ቋንቋ ነው። የቤተ እስራኤል ቋንቋ ደግሞ ይታወቃል፣ ቅማንተኛ ነው። ስለዚህ ያ ቋንቋ ነው ማለት ነው። ከሕገ ልቦና የነበረውን እንዳለ አዳፕት አድርገው በዛ መንገድ ነው ሄዱት፣ ለኦሪቱ እንዲመች አድርገው ማለት ነው። እነዚህ ኦሪጂናል እስራኤላውያን መሆናቸው ይታወቃል። ይህን በደንብ አድርጎ መረዳት ይጠይቃል ማለት ነው። ስለዚህ ግዕዝ ከዛ ውስጥ እንዳልነበረ ማየት እንችላለን። የመጀመሪያው ጽሁፍ መጽሐፍ ቅዱስ በግዕዝ አይደለም የተጻፈው፣ በኢብራይስጥም አይደለም የተጻፈው። አንዳንዶቹ ኦልድ ኢብራይስጥ ነው ብለው ወይም ቢብሊካል ኢብራይስጥ ነው ይላል። ምንድነው ቢብሊካል ኢብራይስጥ የሚባለው? እስኪ ሌት ዘም ቴላስ የትኛው ነው ምንድነው እሱ የሚለውን ራሱ ማየት ያስፈልጋል። እንደዛ የሚሉት ለምን
ቢብሊካል ሂብሩ ወይም ዕብራይስጥ የሚባለው ተወልዶ ያደገው ከከናናውያን ቋንቋ ነው። ከፕሮቶ ከናን የመጣ ነው። ከናናውያን የወለዱት ነው። የከናን ቋንቋ ነው። ከናናውያን ደግሞ ሲቀድሱበት የነበረው ገልቦን አለ የነ መልከ ጼዴቅ ቋንቋ ማለት ነው። ያ ደግሞ ማን ነው? ቅማንተኛ ነው። ምንም ክርክር የለውም፣ ምን የለውም። ምክንያቱም ኦሪቱም እሱን ከያዘ ህገ ልቦናም እሱን ከያዘ የሚጠቀሙት የነበረው እሱ እንደሆነ ማየት ትችላለህ ማለት ነው። ስለዚህ ግዕዝን እዚህ አምጥቶ መከራከሩ ተገቢ አይደለም ማለት ነው። ሌላው ለግዕዝ ቀዳሚነት እንግዲህ የሚያቀርቧቸውን መከራከሪያዎች አንድ ባንድ እንያቸው እስኪ። ትክክል ናቸው? እውነት ናቸው? የሚመስል ነገር አለው የሚለው አፈታሪኮች ናቸው፣ ግን እንያቸው። ምናልባት የሚጠጋ ነገር ካለው ከሌለውም እንየው። አንደኛው አዳም በግዕዝ ብቻ ነው የሚተረጎመው ይላሉ። በምን ታወቀ? ምን ጥናት ተካሄደ? ማን አጠናው? በምን ታወቀ? በሌሎች ቋንቋ ያለውን ትርጉምስ አይተናል? ተረድተናል? ይሄ አንዱ ጉዳይ፣ አንዱ ጥያቄ ነው መመለስ ያለበት። ይሄ ግዕዝን ለማወጥመሽና የበላይ ለማድረግ በቃ ብቸኛ ቋንቋ ለማድረግ የመልአክ ቋንቋ ለማድረግ የተፈጠረ ተረት ይመስለኛል እኔ ሳስበው ማለት ነው፣ እንጂ ምንም ማሳያ የለውም። አዳም የሚለው በግዕዝ ብቻ ነው ብሎ ማሰብ ማለት ነው። ከግዕዝ በፊት የነበሩ ቋንቋዎች እንዳሉ እያወራን ነው። እነዛን ሳያጠኑ በዕብራይስጥ ምን ይባላል? በአረብኛ ምን ይባላል? በአረማይክ ምን ይባላል? በግሪክ ምን ይባላል? ግሪክ እኮ ይቀድማል ግዕዝን፣ በብዙ ነው የሚቀድመው። ግሪክ ምን ይባላል? ኤንሽንት ኢጂፕሽያንስ ምን ይሉታል? የሞሶፖታሚያ ቋንቋ አካዲያን ምናምን የሚባሉትስ ምን ይሉታል? ኤብላይትስ ምንድን ነው የሚሉት? እነዚህን ሁሉ እኮ ማጥናት ያስፈልጋል። ምናልባትም ህንድ ድረስ ካለ ታሚል ምናምን የሚባሉ ቋንቋዎች ራሱ ምንድን ነው የሚሉት? የቻይና የጥንት ቋንቋ ምን ይለዋል የሚለውን ነገር ለማየት መሞከር ያስፈልጋል። መሰረታዊ ነገሩ ማለት ነው። ይህን ሳታይ ዝም ብለህ ኢትዮጵያ ውስጥ ቁጭ ብለህ ይሄ ምንድን ነው አዳም ማለት ግዕዝ ብቻ ነው እሱም ያማረ ማለት ነው ውብ ያማረ ማለት ነው ብሎ ይተረጉሙልሃል። እንዴት አይተውት ሳያነጻጽሩ ኮምፓራቲቭ አናሊሲስ ያስፈልገዋል። የትኛው ይመስላል የሚለውን ራሱ ማየት ያስፈልጋል። ይሄንን ሳይሰሩ ነው እንዲሁ ዝም ብለው በአቅማቸው እንደፈቀደ ይህን ሁሉ የሚያደርጉት ማለት ነው። ለዛ ነው ግዕዝን ለማወጥመሽ ነው እንጂ እውነትና ፋክት ኖሮት አይደለም ለማለት የሞከርኩት። ለመሆኑ አዳም ማለት በሌሎች ቋንቋ ምን ማለት ነው? እስኪ የተወሰኑ ቋንቋዎችን ላንሳና አሁን የተወሰኑትን ሳነሳ እንደነበረ በዛ ልይ ዕብራይስጥ አዳም የሚለውን ቀይ መሬት ወይንም መሬት ማለት ነው ብሎ ይተረጉመዋል። ቀይ መሬት ወይንም መሬት ማለት ነው። ቀይ መሬት ወይም መሬት ነው። አዳም ማለት መሬት ነው። መጽሐፍ ቅዱስም መሬት ነህና ወደ መሬት ትመለሳለህ ነው የሚለው አይደል አዳምን። ስለዚህ ይሄኛው ይቀርባል እንዲያውም እሱ አማረ ከሚሉት ማለት ነው። በእርግጥ አማረ የሚለውም እግዚአብሔር ሁሉን እየሰራ በየቀኑ ይሄም መልካም እንደሆነ አየ ውብ እንደሆነ አየ ስለሚል እዛ ጋር ሊሄድ ይችላል። ምንም ችግር አይደለም። ይሄም ራሱ ማለት ነው አዳም አማረ ምናምን የሚለው እዚህ ጋር ትልቁ ችግሩ ምንድን ነው? በግዕዝ አዳም ማለት ያማረ ማለት ነው ብለው ቢነግሩን ምንም ችግር የለውም። ግን በግዕዝ ብቻ ነው ትርጉሙ ነው የሚለው። በግዕዝ ብቻ ነው ትርጉሙ፣ ሌላ ትርጉም የለውም፣ በሌላ ቋንቋ አይተረጎምም ብለው ስለመጡ ነው ይሄን እያነሳሁት ያለሁት። ስለዚህ የዕብራይስጡም ከአዳም ከተፈጠረበት መሬት አንጻር ስትመለከተው እዛ ጋር የሚቀራረብ ትርጉም አለው ማለት ነው። ሌላው ኤንሸንት ካናናይትስ የሚባሉትን ወይንም በተለይ ደግሞ የፉኒሽያን የሚባሉት ፍንቃውያን ብለን የምናያቸው አዳም ማለት ማንካይንድ ነው ብለው ያስባሉ። ማንካይንድ ማለት ነው የሰው ዘር ሰው ማለት ነው። ሰው የምንለው ሂውመን የምንለው እርሱ ነው ማለት ነው። አዳም ሲሉ እነሱ ሰው ወይም ሂውማን ካይንድ ማለት ነው ብለው ይተረጉማሉ። ይህም ተመሳሳይ ነው ማለት ትክክለኛ ትርጉም ነው ስትመለከተው ማለት ነው። ኦሪጂናሊ ነው ይሄ ተተረጎመው በኋላ ነው እሱ ሌላ ጉዳይ ነው። የእነዚህም ትርጉም አላቸው እንደዚህ ማለት ነው። ሌላ አረማይክም ልክ እንደ ፉንቃውያን ማንካይንድ ማለት ነው ብለው ነው የሚተረጉሙት አረማይኮቹ፣ በአረማይክ ቋንቋ የሚተረጉመው ማለት ነው። ሌላው ኤንሸንት ኢጂፕሽያን አዳም የሚል ቃል በቃል ባይኖራቸውም አቶም ነው አተም የሚሉት እንትን አላቸው፣ ጣዖት አላቸው። ራሱን የፈጠረ ጣዖት ነው፣ ሌሎች ከዚህ ነው የተገኙ ብሎ ያምናሉ። አዳም የሚለውን ከዛ ጋር ነው አተም የሚለው ጋር ወስደው የሚያገናኙት ማለት ነው። ስለዚህ የነዚህንም ማየት ያስፈልጋል። ሜይ ቢ እነሱ ጣዖት ነው ብለው ስለማያስቡ ከዛ ጋር አገናኝተውት ሊሆን ይችላል። በእርግጥ ደግሞ የኢጂፕሽያንን አጠቃላይ የአምልኮት ስርዓትና ጥንት የነበረውን እኛ ትንታኔ ስላልሰጠ ነው ስላላጠና ነው ዲቴይል ገብተን ስላላየ ነው። እኔ አሁን እዛ ጋር ስለ ጣዖት ነው ስለምናምን የሚለውን ነገር ማውራት አልፈልግም። ግን የተጻፈው እንደዚህ ይለናል። የሆነ አተም ለሚባለው ጣዖት ራሱን የፈጠረ ጣዖት ነው ብለው የሚናገሩ አሉ ማለት ነው። እንግዲህ ራሱን እንዴት አድርጎ አንድ አካል ራሱን እንዴት አድርጎ ሊፈጠር እንደሚችል አይገባኝም። ራሱን መፍጠር የሚችል አካል አለ ወይ? እሱን እኔ አላውቅም። ኤኒዌይስ ምንድነው እዚህ ጋር ከዚህ ጋር የሚገናኝ የራሳቸው የሆነ ትርጉም አላቸው ማለት ነው። ኦኬ ይሄንን አናዘር ቨርሽን ነው። ሌላው ደግሞ ኤንሸንት ሜሶፖታሚያ ነው። በተለይ ደግሞ አካዲያን የሚባለው ቋንቋ አዳም ማለት ቱ ሜክ መስራት፣ ማድረግ፣ ቱ ፕሮዲውስ መፍጠር ወይም ማምጣት፣ የሆነ አንድን ነገር ካለመኖር ወደ መኖር ማምጣት እንደማለት ነው። ይህም የአካዲያን ቋንቋ የሚሰጠው ለአዳም ሲል ይሄንን ነው ግስ አድርጎ ነው የሚጠቀመው አዳምን ማለት ነው።
በዚህ መንገድ ማየት እንችላለን የነዚህ የሜሶፖታሚያዎችን ማለት ነው። ሌላው በቅርብ ጊዜ በ6ኛው መቶ ክፍለ ዘመን ከክርስቶስ ልደት በፊት የተፈጠረው አረብኛ የሚባለው ቋንቋ ደግሞ አዳም የሚለውን መሬት፣ አፈር እና ሰው ማንካይንድ ይላል። ይህም ከኢብራይስጡም ከፊንቃውያንም ከናናውያንም ቋንቋ ጋር የሚሰጡትን ትርጉም ጋር ይሄዳል ማለት ነው። አብሮ ይሄዳል ማለት ነው። ብዙ አይራራቁም እነዚህ አብዛኞቹ ማለት ነው። ከኢጂፕሽያን እና ከሜሶፖታሚያን በውጭ አብዛኛዎቹ ይቀራረባሉ እነዚህኞቹ ማለት ነው። የህገ ልቦና ስርዓት ማለት ነው። አጠቃላይ የህገ ልቦና የቅዳሴ ስርዓቱ መቀደሻ ቅማንተኛ ምን ይላል ብለን እንመልከተው እስኪ። አሁን እንግዲህ ያላየ ነው እስካሁን እነዚህ ህገ ልቦና የሚቀደስባቸው ነበር አልነበር የምናውቀው ነገር የለም። ግን የህገ ልቦና መቀደሻው የሆነው ቅማንተኛስ ምን ይላል? አዳምን ትርጉም የለውም? ቅማንተኛ ራሱ የለውም? ይሄ ጥያቄ መጠየቅ አለበት። እንግዲህ የአዳምን ሃይማኖት ፕራክቲስ የሚደረግበት ቋንቋ እንዴት አዳም የሚል ስም አይተረጉምም? ይሄ መሰረታዊ ነገር ነው። ይህንን ራሱ ዲና ያርገው ነው አዳም የኛ ብቻ ነው ብሎ ያስቡት ማለት ነው። እንግዲህ እኔ ከዚህ በፊት ይህን እንዲያውም ሰፊ ማብራሪያ ሰጥቼበት አውቃለሁ። በአጭሩ ይሄን ላስቀምጥ። አዳም አድ የሚለው ቃል ጋር ነው የሚገናኘው። አድ ማለት እሁድ ማለት ነው። እሁድ ደግሞ የፍጥረት መጀመሪያ ነው። እሁድ አራቱ ባህርያተ ስጋ የተፈጠሩበት ነው። አራቱ ባህርያተ ስጋ ማለት ለሌላው ፍጥረት መነሻ ማለት ነው፣ መሰረት ማለት ናቸው። በእነዚህ መሰረትነት ነው ሌላው ፍጥረት የሚፈጠረው ማለት ነው። ከነዚህ ነው የሚመጣው። ሰውም አራቱ የስጋ ባህሪ እንዳለው እግዚአብሔር በአፍንጫው የህይወት እስትንፋስ እፍ ሲልበት ደግሞ ሶስቱ የነፍስ ባህሪያት እንደተዋሃዱት ይታወቃል ሰው ማለት ነው። ስለዚህ ቤተክርስቲያን የምታስተምረው ይሄ ነው። ስለዚህ አድ ማለት እሁድ ማለት ነው። አመ ደግሞ ባለቤትነትን፣ ገዢነትን፣ የበላይነት የእሱ መሆንን የሚያመለክት ነው። ብዙ ጊዜ ፖሰሲቭ ያመለክታል። አዳም ማለት ቃል በቃል አዳም ማለት የእሁድ ባለቤት፣ የእሁድ ጌታ፣ የእሁድ አለቃ፣ የእሁድ አስተዳዳሪ ማለት ነው። ለምንድን ነው እንደዛ የተባለው የሚለውን ነገር ሲብራራ እግዚአብሔር በዕለተ እሁድ የፈጠረውን ፍጥረት እንግዲህ ዓለም የተፈጠረው እሁድ ነው የሚባለው። ቅማንቶች መቼ ያከብሩታል? እሁድን ሽምኩላ ብለው ያከብሩታል። ደብረ ዘይት የሚባለው ማለት ነው። የተፈጠረውም የሚያልፈውም ይሄ ነው ብለው ነው የሚያመልኩት ሕገ ልቦና የሚከተሉ ሰዎች ማለት ነው። ስለዚህ በዕለተ እሁድ የተፈጠረውን ማን ነው የሚገዛው? አዳም። አዳም ስለሚገዛው አዳም ተባለ ማለት ነው። አዳም ማለት የሰንበት ጌታ፣ ይህንን ፍጥረት ሁሉ የተፈጠረው ለአንተ ነው ማለት ነው። እርሱ ነው የሚገዛው ነው። ብዙ ወተባዙ ወምልዋ ለምድር የሚለው ራሱ ይሄን ነው የሚያመለክተው። አዳም ነው የሚቆጣጠረው። ይሄን በዓለም እንዲቆጣጠረው እንደ ግዟት አሰራድሯት ምን ነው የሚለው አይደለ? የተጻፈው መጽሐፍ ቅዱስ ኦሪት ዘፍጥረት ላይ ያሉ እንትኖችን ስታነብ ይሄን ነው የሚነግርህ። ስለዚህ ይሄኛው ትርጉምም ፐርፌክት ነው በሚገርም ሁኔታ። እንዲያውም ከሌሎቹ በተሻለ ፐርፌክት ሆኖ ታገኘዋለህ ይሄኛው ማለት። በዛ ላይ ደግሞ ሕገ ልቦና ነው የሚቀደስበት። ይሄ ላይሆን የሚችልበት ምክንያት የለም። ቅማንተኛ ላይሆን የሚችልበት ምክንያት የለም ማለት ነው። እንዲያውም ከዚህ ባለፈ አሁን ሔዋንን ህይወቴ ነች ይላታል አዳም፣ ህይወቴ ነው ይላታል ነው እንጂ ሔዋን ማለት እንዲህ ነው ብለው ተርጉመውልን አያውቁም በግዕዝ። ግን ቅማንተኛ ይህን በደንብ ነው የሚተረጉመው። ሔዋን ሳይሆን ሄ ሚል የለውም፣ ሀ የሚባል ድምፅ የለውም ቅማንት። ይህ ነው ይዋን ነው ወይም የዋን ይባላል። የሚሆነ ይህ የኔ ማለት ነው። ዋን ደግሞ ዋን ቆየ ላይ ካሁን ዋና ስንባ የሚል መዝሙረታል። ዋና ስንባ የሚለው ዋና ስንባ ማለት ያለና የነበረ ማለት ነው። ያለና የነበረ ሀሌሉያ የሚለውን ነው የሚተረጉመት። ዋና ስንባ ማለት ሀሌሉያ የሚለውን ቃል ነው ማለት ዋን ማለት ግሱ ስሮ ግሱ ህልውና ማለት ነው። ስምም ስለሚሆን ህልውና፣ ኑሮ፣ ቆይታ ማለት ነው። ህይወት ማለት ነው። ይህ ስታመጣው የኔ ነው ወይም ይህ ስታመጣው የዋን ማለት ህይወቴ ማለት ነው። ኑሮዬ፣ ህልውናዬ፣ ማይ ኤግዚስተንስ ማለት ነው። ዛዚት በእሷ በኩል እሱና እሷ ተዋህደው ነው ዓለምን የሚፈጥሩት። አዳም ዘር የሚበዛው ማለት ነው። በዓለም ያለው ነገር ሁሉ የሚበዛው ማለት ነው። ስለዚህ ይሄንን ስትመለከተው ቅማንተኛ እንዴት አይሆንም? የመጀመሪያ ቋንቋ ማለት ከዚህ አንጻር ስትመለከተው ለምን አዳም የሚለው ስም በቅማንተኛ ፐርፌክት ነው። ይሄ አሁን ባየነው መንገድ ነው። ስለዚህ ሌሎች ቋንቋዎች ሊሆኑ እንደሚችሉ ሁሉ ማገመት ነበረበት። ግዕዝ ብቻ ነው ብሎ ማውራት ግን ትክክል እንዳልሆነ ይሄንን በዚህ መረዳት እንችላለን ማለት ነው። ስለዚህ አዳም በግዕዝ ብቻ ነው ትርጉም ያለው የሚለው ውሃ የማያነሳ ወይም ውሃ የማይቋጥር ክርክር እንደሆነ በዚህ መረዳት እንችላለን ማለት ነው። ሌላው ሁለተኛው መጽሐፈ ሄኖክ በግዕዝ ብቻ ነው የተጻፈው፣ ደግሞም በሄኖክ ዘመን የተጻፈ መጽሐፍ ስለሆነ የመጀመሪያ ነው ማለት ነው ብለው ይወስዳሉ። ግዕዝን የመጀመሪያ ለማድረግ ይጠቀሙበታል። እዚህ ጋር ጥያቄዎችን ማንሳት ይኖርብናል፣ ሀሳቦችም አሉን። መጽሐፈ ሄኖክ በግዕዝ ከተጻፈ እድሜው ከ600 ዓመተ ምህረት አያልፍም። እድሜው ማለት ነው። ለምን ግዕዝ ሙሉ የሆነ 7 ድምፆችን አካተው ሙሉ የመጽሐፍ መተርጎሚያ ምናምን የሆነበት በዚህ ከ6ኛው መቶ ክፍለ ዘመን በኋላ ነው። በተለይ ደግሞ ተስዓቱ ቅዱሳት
የሚባለው ከመጡ በኋላ ነው። ከግሪክ ያመጡት መጽሐፍ ቅዱስ የተረጎሙበት እዛ በኋላ ነው። ስለዚህ ከዛ በኋላ ነው የመጣው ማለት ነው። መጽሐፈ ሄኖክም የተጻፈው ከዛ በኋላ ነው ማለት ነው እንጂ ከዛ በፊት አልነበረም። በፍጹም በሄኖክ ዘመን ግዕዝ የሚባል ፊደል ነበረ ብሎ የሚነግረን የለም። ሳይንሱ አያረጋግጥልንም። የትኛውም የሃይማኖት መጽሐፍም ይሄን አይነግረንም። ምንም በሌለ ታሪክ ነው እዚህ ጋር እየነገረን ያለው ማለት ነው። ውሸት ነው ይሄ ነገር፣ ትክክል አይደለም ነው ብለህ ለማመን ያስቸግራል ማለት ነው። መጽሐፈ ሄኖክን በእንትን ለሚጠቅሱት መጽሐፈ ሄኖክ ራሱ መቼ ነው የተጻፈው የሚለው ጥያቄ ጠይቅ። መቼ ነው የተጻፈው መጽሐፈ ሄኖክ? ይህ መታየት አለበት። መጽሐፈ ሄኖክ ማን ጻፈው፣ መቼ ተጻፈ የሚለው እኮ መመለስ አለበት። ሌላው የግዕዝ ፊደል የተጻፈ ጽሁፍ የተጻፈ የዘመን ምናምን ወደኋላ ስትሄድ በአክሱም ዘመን እንደነበረ ቅድም አብራርቸዋለሁ። በዓለም ፊደል የተጀመረው ደግሞ በዓለም ፊደል የሚባለው የተጀመረው ደግሞ ከ1850 ዓመት ዓለም እስከ 1550 ዓመት ዓለም በነበረው ነው። ቅድም ፕሮቶ ሲናይቲክ እና ፕሮቶ ከናናይት ያልኩት ፊደል ማለት ነው። እሱ የተጀመረው በዚህ ዘመን ነው የተፈጠሩት ተብሎ ይታሰባል። በዚህ ሂደት ውስጥ ማለት ነው። ምናልባትም ሰፋ ያለ ዘመን ወስዶ በሂደት ያደገ ነው። ሞር መነሻቸው የኢጂፕሽያን ሄሮግራፊክስ እና የሞሶፖታሚያን ኩኒፎርም የሚባለው ነው። እነዛ ፒክቶሪያል ሪፕሬዘንቴሽን ናቸው። ነገር ግን ወደሚጻፍ ጽሁፍ ሀሳብ ሊገልጽ የሚችል ጽሁፍ ከስዕል አልፎ ጽሁፍ የሚሆን አሁን እንደምንጠቀመው አይነት ጽሁፍ እንዲሆን ያደረጉት ግን እነዛ ናቸው። ፈርስት አልፋቤት የፕሮቶ ከናናይት አልፋቤት ነው ማለት ነው። ከዛ በፊት ግዕዝ የሚባል ነገር የለም። ከየት መጣ? ከየት አመጡት? የግዕዝ ፊደል የሚባል የለም። አንዳንዴ ከየት መጣ ነው። ሄኖክ እሱን ተጠቅሞ ጻፈ ካሉ ለሄኖክ ግዕዝ ከሰማይ ተሰጥቶታል ማለት ነው። እንደዛ ከሆነ ጥያቄው እዚህ ጋር የማይመልሱት መጽሐፈ ሄኖክ መቼ ነው የተጻፈው ነው። ይህን ማየት ያስፈልጋል። መጽሐፈ ሄኖክ ስለተባለ መጽሐፉ የሄኖክ መጽሐፍ ነው ስለተባለ ሄኖክ ጽፎታል ብለው ነው የሚከራከሩት። እንዴት ሊሆን ይችላል? ሄኖክ ከጻፈው በግዕዝ ሊጽፍ አይችልም። አንድ ሁለተኛ፣ በዛ ዘመን ደግሞ እንትን አልነበረም፣ ፊደል አልነበረም፣ ምንም የተሰጠ ፊደል አልነበረም። ለምንድን ነው በዛ ዘመን ፊደል እንዳልነበረ? እግዚአብሔር ፊደል ለሰው ልጅ እንዳለ ዝም ብሎ አምጥቶ አልሰጠም፣ አላደለም። ይሄ ፊደል ብለው እነሱ በጸፍጸፈ ሰማይ ያሳየ ምናምን ፊደሉን እያሉ ነው የሚያወሩት። እሱ ግን አይደለም፣ የለም። ቢኖር እንዴት ሕገ ልቦና ጽሁፍ አይኖረውም? የሕገ ልቦና አባቶችን ለማናገር ሞክሬ ነበር በቅርቡ። ለምንድን ነው ሕገ ልቦና ጽሁፍ የሌለው የሚለውን ነገር ሲያብራሩት፣ እንዴ በዛ ዘመን ኮቢ የለ፣ ብራና የለ፣ ምን የለ፣ በምኑ ይጻፋል አሉ። በምኑ ይጻፋል? ምንም የለም። እኛ እኮ ጽሁፍ ስለምንጠላ አይደለም እንደዛ የሆነው። እግዚአብሔር በልቦናችን የሰጠውን ነገር በልቦናችን ለትውልድ እያስተላለፍ ነው መጣን። እርሱ በሂደት ካልቸር ሆኖ መጥቷል። ባህል ሆኖ ስላሳደግ ነው እንጂ ከመጀመሪያውም ጽሁፍ ቢኖር በጽሁፍ ይሆን ነበረ። ጽሁፍ ስላልነበረ ነው። ቢኖር እንዴት የሕገ ልቦና ቅዳሴና ብዙ ስርዓቶች ለምን በመጽሐፍ አልተጻፉም? በዛ ፊደል እንዴት አልተጻፉም? የሚጻፉ ነበረ አልነበረም? ቢኖር ማለት ነው። ፊደል አልነበረም በዛ ጊዜ። ፊደል ነበረ ብለው ካሰቡ ሜይ ቢ ሌላ ማብራሪያ፣ ሌላ መንገድ፣ ሌላ እነሱ የሚያስቡት ሌላ ኮድ ምናምን ከነበረ እሱን ቢያብራሩልንና መረጃ አድርገው ቢያመጡት ደስ ይለኛል። በግዕዝ ፊደል ነው መጽሐፈ ሄኖክ መጀመሪያ የተጻፈው ብለው ካሰቡ ከተጻፈ ቅድም እንዳልኩ በዘመን አክሱም ነው እንጂ በሄኖክ ዘመን ሊሆን አይችልም። ሌላው ለምሳሌ ገድለ አዳም የሚባል መጽሐፍ አለ። ገድለ አዳም በቅርቡ የተጻፈ ነው እንጂ ከአዳም ዘመን አልተጻፈም። ወደኋላ ሄደ እንትን የኢዮብን መጽሐፍ ኢዮብ አልጻፈውም። ማን ነው የሚጽፈው? ሌላ ሰው ነው የሚጽፈው በኋላ። እኔ አንዳንዴ እንትኑ ይገርመኛል። የሆነ የሚያቀርቡት ነገር እንዴት ሊጽፈው ይችላል? አሁን ያለ ሰው እንዴት የእንትናን መጽሐፍ ሊጽፈው ይችላል? የሄኖክን መጽሐፍ ብሎ ካሰቡ እሱ እንግዲህ ሌላ ትንታኔ ነው የሚሆነው። አንደኛ እኔ ስገምተው እግዚአብሔር በራእይ ገልጾለት ሜይ ቢ ሄኖክም ራሱ ተገልጾ ነግሮት ሊሆን ይችላል። በራእይ እሱን ጽፏል ነው። ጽሁፍ ባለበት ዘመን እንዳይረሳ ይሄን ነግሮት ጽፏል ብለን በዚህ እንመን። እንዲህ ብለን ብንሄድ የተሻለ ይመስለኛል እንጂ በሄኖክ ዘመን የተጻፈ ብለው የሚከራከሩ ትክክል አይደለም። ቤተ እስራኤላውያን ትእዛዘ ሰንበት የሚል ትልቅ የሚገርም መጽሐፍ አለ። ያኔ እሱ የጻፈት ግዕዝ ከተፈጠረ በኋላ ነው። ቅርብ ጊዜ ነው የጻፈት እንጂ ድሮ አልነበረም። የሰንበት ትእዛዝ ሲሰጥ አልተጻፈም። አክብር ሰንበት ወለአምላክ ከሚለውን እሱን ተንትነው ነው የጻፉት። ይሄ በኋላ የመጣ ነው እንጂ በፊት የነበረ አልነበረም። እነዚህ ነገሮች ሁሉ ማየት ያስፈልጋል ማለት ነው። እንግዲህ ቅድም እንደነገርኩ ከ1800 ዓመት ዓለም እስከ 1550 ዓመት ዓለም በነበረው ነው ፊደል የመጣው። ይሄ ደግሞ ፕሮቶ ሲናይቲክ ወይም ፕሮቶ ከናናይት ይባላል። ከዚህ ጊዜ በፊት የግብፅ ሄሮግራፊክስ እና የሞሶፖታሚያ ኩኒፎርም ነው የነበሩት። እነዚህ ደግሞ ለጽሁፍ የሚሆኑ ነገሮች አልነበሩም። መልእክት ያስተላልፉበት ነበር፣ ግን በቂ አይደለም። ያን መጽሐፍ ቅዱሳዊ የሆነ ሀሳብ የሚገልጽ አልነበረም። ከነዚህ የሚቀድም ግዕዝ ፊደል የለም። ካለም ማስረጃ መምጣት አለባቸው ማለት ነው። ዝም ብለን ሃይማኖት አድርገነው እንቀበለው ካልሆነ በስተቀር ማለት ነው። ያ ደግሞ ትክክል አይደለም። የኢትዮጵያን ሕዝብ አደንቆሮ ያቆዩት እንዲያውም እንዲህ እያደረጉ ነው። ዝም ብላ ያልሆነውን ነገርም የሆነውን እየቀባጠሩ ማለት ነው። ሕዝቡ ደግሞ አሜን ብሎ እየተቀበለ ይሄዳል። ትልቁ ችግር ከሕገ ልቦና ስለመጣ ሕገ ልቦና አባቶች ስለማይዋሹ
ያሉትን ተቀብሎ የሚሄድ ህዝብ ነው የነበረው። በዛ ደግሞ አሁን ክርስትናውን መጥቶ ሲያጭበረብር አጭበርባሪዎቹ ያን አሜን ብለው ይሄዳሉ። ማንም እየጻፈው ማለት ነው። እኔ መስተካከል ያለበት ይመስለኛል፣ አንድም ማስረጃ ስለሌለው። መጽሐፈ ሄኖክ ማን ነው የጻፈው የሚለውን ቅድም አንስቻለሁ። በዛ መንገድ ብንረዳውና በሄኖክ ዘመን የነበረ እንትን እንዳልነበረ መጽሐፍ ቅዱስ ተጽፎ ማለት እግዚአብሔር ለሰው ልጆች አብረው ሲፈጠሩ ፊደል ሰጥቷቸው ቢሆን ሁሉን ነገር ጽፈውልን ነበር። እስከዛሬ ኮንፊውዝም አንሆንም ነበረ። ስለ አዳም ስለምን አንቸገርም ነበር። እነሱ ጽፈውልን ያልፉ ነበረ። ያ የለም፣ ውሸት ነው እሱ። ሌላው ሶስተኛው ነገር ግዕዝ ማለት የመጀመሪያ ማለት ነው የሚሉትን ነገር እንየው። የመጀመሪያ ማለት ነው ግዕዝ። ኦኬ፣ ግዕዝ ማለት የመጀመሪያ የሚል ትርጉም ስላለው የመጀመሪያ ቋንቋ ነው የሚል ድምዳሜ ላይ ለመድረስ ምን አስደፈራቸው ነው? የመጀመሪያ ስለሆነ የመጀመሪያ ማለት የመጀመሪያ ቋንቋ ነው ማለት አይደለም። ግዕዝ ማለት የመጀመሪያ ማለት ነው የሚለው ይሄ አሁን እንግዲህ ታሪካዊ ማስረጃዎችን አየን። ሳይንሳዊ ማስረጃዎች የሉም። በሌለበት ሁኔታ መጽሐፍ ቅዱሳዊ ማስረጃዎችንም ለማየት ሞከርን። በሌለ ሁኔታ እንዴት ሆኖ ነው የመጀመሪያ የሚል ትርጉም ስላለው ግዕዝ ማለት የመጀመሪያ ነው ብለው ስለተረጎሙት እነሱ የፈጠሩት ቋንቋውን ሲፈጥሩ የመጀመሪያ ማለት ነው ብለው ሲተረጎሙት፣ ከዛ የመጀመሪያ ማለት የሰው ልጅ የመጀመሪያ ቋንቋ ነው ማለት ነው ብለው የወሰዱት እንዴት ነው? ሃው ሊሆን አይችልማ። ማስረጃ ያስፈልገዋል ይሄን እንትን ለማለት ማለት ነው። ይሄ ስህተት ነው። እንትኑ አርጊመንቱ ራሱ ትክክል አይደለም ማለት ነው። ሌላው ግዕዝ የመጀመሪያ የተባለበት ምክንያት ምንድን ነው የሚለውን ነገር የተወሰነ ነገር እኔ ያገኘሁትን ላቅርበው፣ እኔ የደረስኩበትን የተመራመርኩትን ማለት ነው። ግዕዝ የመጀመሪያ የተባለበት ምክንያት የተወለደበትን የግዕዝ የተፈጠረበትን ወይም የተወለደበትን ቋንቋ ወደ ግዕዝ ድምፅ እየቀየረ ስለሄደ ነው። ግሶቹን ማለት ነው። ግሶቹን ወደ ግዕዝ ቀይሮ ስለማድረግ ነው። ላይ ምንድን ነው ግዕዝ ሁ ካብ እያሉ ይቀጥላሉ። ሂ ምናምን የሚለውም ማለት ነው። እንደዛ ድምፅ ነው። አንደኛ ድምፅ፣ ሁለተኛ፣ ሶስተኛ፣ አራተኛ እስከ ሰባተኛ ድምፅ ነው። 7 ድምፅ አይደለም ግዕዝ ያለው። እነዚህን ነው የሚነግሩን። ግዕዝ ማለት የመጀመሪያው ድምፅ ማለት ነው። ግዕዝ ማለት የመጀመሪያ ድምፅ ነው። እንዴት ነው ግዕዝ የመጀመሪያ ድምፅ ያደረጋቸው? እንትኖቹን ግሶችን አብዛኛው ከጥቂቶቹ ውጭ የመጀመሪያ ድምፅ ናቸው ግሶቹ ማለት ነው። በተለይ ደግሞ ባለ 3 ድምፅ ነው። መጀመሪያ ነው የሚያደርጉት። የመጀመሪያው ከተነሳበት ከተፈጠረበት ቋንቋ ግዕዝ እያደረገ ስለሄደ ነው ግዕዝ የተባለው እንጂ በምንም መንገድ የመጀመሪያ ለማለት ቋንቋውን አያመለክትም። ታሪካዊ አመጣጡን አይነግረንም። የመጀመሪያ የተፈጠረበትን ዘመን አይነግርም ማለት ነው። ለምሳሌ ማሳያ ላቀርብ። የመጀመሪያው ግዕዝ የተፈጠረበት ቋንቋ ደመር ይላል። ግዕዙ ደመረ ይላል። ደመረ ሁሉም ግዕዝ ናቸው ድምፆቹ። ደፈር ይላል የመጀመሪያው ቋንቋ፣ ደፈረ ይለዋል። ደፈረ ነው። ግዕዝ ነው ድምፃቸው ማለት የመጀመሪያ ድምፅ ነው። ሌላው አሰብ ሐሰበ፣ ደነን ደነነ፣ ደፈን ደፈነ፣ ወከት ወከተ፣ ወረስ ወረሰ። ሌላ ደግሞ ዘም ባለ 2 ድምፅ ይሆኛል። ዘም የሚለውን ዘመወ፣ አዘን አዘነ፣ ኮለል ኮለለ፣ ኪን ከየነ። ኪንቱ ይላል ቅማንቱ እንትን ሲያደርገው። ኪን ማለት ይሄ እንትን እውቀት አወቀ፣ ጥበብ ተጠበበ ማለት ነው። እነሱ ምን አሉት? ከየነ አሉት። ከየነ ብለው ይሄዱት ማለት ነው። እንደዚህ እያለ በጣም ብዙ ነው። በነገራችን ላይ ሁሉም ማንበብ ስለማንፈልግ ነው። ይሄ ከዚህ እንዲሁ ነው ስለመጣ ነው ግዕዝ የተባለው። ግዕዝ እያደረገ ፊደሎቹን ስለሚያረባ እንትን ግሱን ስለሚገስ ነው ግዕዝ የመጀመሪያ የሚለው ስም የተሰጠው እንጂ ሌላ የመጀመሪያ ቋንቋ ስለነበረ አይደለም። ከሱ በፊት ስንት ቋንቋ እያለ ማለት ነው። ሌላ 4ኛው ነጥብ ላንሳ። ግዕዝ ብሔር የለውም። ስለዚህ ደግሞ ቀዳማዊ ያስብለዋል። ምክንያቱም ባለቤት የለውም። ባለቤቱ ሰማያዊ እንደማለት ነው። እንዲህ ይላሉ። ግዕዝ የመጀመሪያ ተናጋሪዎቹ አይታወቁም ማለት ባለቤት አልነበረውም ወይም ተናጋሪ ህዝብ አልነበረውም ማለት አይደለም። ለምን ብለህ ብትጠይቅ ማንኛውም ቋንቋ ያለ ተናጋሪ ሊፈጠር አይችልም። እንዴት ነው ሊፈጠር ይችላል? እነርሱ ሰማያዊ ለማድረግ ነው የሚያወሩት። ግዕዝ ኢትዮጵያ ውስጥ የሚናገረው ተናጋሪ ህዝብ አልነበረም ወይም አይታወቅም ማለት ተናጋሪ ህዝብ አልነበረውም ማለት አይደለም። ኢትዮጵያ ውስጥ እንዳልነበረ የሚያሳዩ ነገሮች አሉ። ሜይቢ ኢትዮጵያ ውስጥ በሁለተኛ ቋንቋ ዝም ብሎ የተፈጠረ ልክ አማርኛ ሲፈጠር እንደተፈጠረ አፈጣጠር የተፈጠረ ስለሆነ መሬት ላይ ያሉ ማሳያዎችን ስለማናይበት ነው። ከዛ እንደገና ጠፍቷል። ይሄ ነገር ሊቀጥል አልቻለም። ግዕዝ ለምን ወደ ቤተክርስቲያን አግብተው ስለደበቁት ቤተክርስቲያን ሌላ ቋንቋ ምንም እንዳይደረግበት ነው። በነገራችን ላይ በግዕዝ የተማሩ ሊቃውንት ወይም የቤተክርስቲያን አገልጋዮች በሙሉ መጨረሻ በውግዘት ነው የሚለዩት። ኮሚኒኬት እንዳያደርጉ በግዕዝ እንዳያወሩ ወሬ ምናምን በፍጹም አይፈቀድም። ይሄ በፍጹም ኔቨር። በእንደዚህ አይነት ሂሳብ ሜይ ቢ ፍሪዝ አድርገውት ይመስለኛል። ሊሆን ይችላል፣ መላመት ነው። ግን ግዕዝ ይሄ ምንድን ነው ባለቤት የለውም የሚለው ሰው አልፈጠረውም እንደማለት ነው። መልአክ ነው ያመጣው ወደሚለው ለመውሰድ ነው እና ትክክል አይደለም።
ህዝብ የሚናገርበት ሰዓት እሱ ሚኒመም ሁለት ሰው ያስፈልገዋል። ቋንቋ ሁለት አካል የሚገናኙ የሚያወሩበት ያስፈልጋል። እነሱ ከሌሉ ቋንቋ ሊኖር አይችልም። የሚፈጠረው በዚህ በሶሻል መስተጋብር ነው። ማለት ምን ማለት ነው? በሶሻል ኢንተራክሽን ነው። በማህበራዊ መስተጋብር ነው ሊፈጠር የሚችለው እንጂ ሰዎች ኮሚኒኬት እስካላደረጉ ድረስ ቋንቋ ሊፈጠር አይችልም። ሊያድግም ሊሞትም አይችልም ቋንቋ እንደዚህ አይነት ነገር ስለሌለ ማለት ነው። ይሄ ትክክል አይደለም። መሰረታዊ ነገሮችን እንትን ያለ ነው። አንድ ቋንቋ ያለ ተናጋሪ ስለማይፈጠር ማለት ነው። ቋንቋ የማህበራዊ መስተጋብር ውጤት መሆኑን ተናግሬያለሁ። ይሄ ክርክር ግዕዝ የመላእክት ቋንቋ ነው ወደሚለው ይወስዳል። ኦኬ፣ ግዕዝ የመላእክት ቋንቋ ነው የሚለውን እንየውና ሀሳቤን ለማጠቃለል ልሞክር። ግዕዝ የመላክ ቋንቋ ነው የሚለው አምስተኛው መከራከሪያ አንስቶ ግዕዝን የመጀመሪያ ነው ለማለት ማለት ነው። ስለዚህ የመላክ ነው ማለት ሰው መጀመሪያ ከመላክ ጋር ኢንተራክት ያደረገው በአዳም ነው። አዳም ነው አዳምና እግዚአብሔር አዳምና መላእክት የተናገሩበት ነው ለማለት ነው። ይሄንን የሚነግሩ ማለት ነው። ኦኬ፣ ይሄን እንየው። መላእክት መናፍስት ናቸው። የሰው ቋንቋ በሰው ቋንቋ አይግባቡም። መላእክት መናፍስት ናቸው። የሰው ልጆች የሚግባቡበት ቋንቋ ስጋውያን በሆነ ቋንቋ ነው። የስጋውያን ቋንቋ ነው። እኛ ስንሞት ይሄ ነባቢት ህያዊት ለባዊት የሆነች ነፍስ ናት። ከዚህ ከደንቆረው ስጋ ስትወጣ ሌላ ነገር ታውቃለች። ሌላ ቋንቋ ነው የምታውቀው። ሌላ ቋንቋ ነው የምታውቀው። መንፈሳዊ ቋንቋ ነው የምታውቀው እንጂ ስጋዊ ቋንቋ አይደለም። ስጋዊ ቋንቋ የድንቁርና መገለጫ ነው። ባይዘወይ እኛ የስጋዊ ድንቁርናችን መገለጫ ነው እንጂ የነፍሳዊ የእውቀታችን መገለጫ አይደለም። ያኛው በፍጹም ማለት እንደዛ ቢሆን እኮ ሁሉም ብዙ ነገር እናውቅ ነበር እንደ መላእክት ማለት ነው። እና የሚሆን ነገር አይደለም። ይሄ ሲጀመር ትክክል አይደለም። የመላእክት ቋንቋ ሰው መላእክት በሰው ቋንቋ አይግባቡም። መናፍስት ናቸው። በሰው ቋንቋ ሳይሆን በመንፈሳዊያን ቋንቋ ነው የሚግባቡት። መንፈሳዊ ቋንቋ ደግሞ አይለፈለፍም፣ አይጮሁም፣ አይጫድሩም፣ እንደኛ አይጮሁም። ምንም ነገር የለውም። በልባቸው ነው የሚነጋገሩት። በመንፈሳዊ በዚህ ዓለም እኮ የብቃት ደረጃ የደረሱ የሃይማኖት አባቶች የፈለገው እርቀት ሳይገድባቸው ያወራሉ እኮ አብረው። በልቦናቸው ነው የሚያወሩት። አፋቸው አይለፈልፍም። ምን እንደሚፈልግ ያውቃሉ። ምን እንደሚፈልግ ያውቃል ያኛው። በቃ አለቀ። መላእክትም እንደዚህ ነው። እግዚአብሔርን በልባቸው ነው ይህን ሁሉ ነገር የሚነግራቸው እንጂ ና ሚካኤል እንዲህ አድርገህና ሂደህ ና ገብርኤል ሂድ ለድንግል ማርያም እንዲህ ብለህ አብስራት ምናምን እንዲህ የሚባል አለ እንዴ? በመንፈሳዊ ሕይወት ይሄ ስህተት ነው። የስጋውያን እኛ በምድራውያን የምናደርገው እንጂ መላእክት በእንደዚህ አይነት ቋንቋ የሚግባቡም አይደለም። ይሄ ትክክል አይደለም። መላእክት መናፍስት ናቸው። ሁሉንም የሰው ቋንቋ ያውቁታል። ይሄ የደናቁርት ቋንቋ ነው። እውነቱን ለመናገር ምድራዊ ቋንቋ የኛ የስጋ ድንቁርና እንትን ያደረገው ነው እንጂ ሌላ እንትን የለም። የመላእክት ሊሆን አይችልም፣ ትክክል ስላልሆነ ማለት ነው። ማንኛውም የሰው ልጅ የሚፈጥራቸውን ቋንቋዎች እዚህ ጋር አሁን እኛ እዚህ ጋር የምንናገራቸውን መላእክት ያውቁታል። እነሱ ይኸውልህ አንዳንዴ የእኛ ሀገር ሰዎች በጣም አስቸጋሪ እኮ ናቸው። የአገው ቋንቋ ጋኔን ያስተማረው ብሎ ያመጡትን ነገር አስበው ወደኋላ ሄዱና ጋኔን ምን ሊያደርግ ነው በሰው ቋንቋ የሚያወራው? ለምንድን ነው ለሰው ቋንቋ የሚያስተምረው ሲጀምር ማለት ነው? እርሱ ሁሉንም ቋንቋ ያውቃል እኮ። በአማርኛ ብታወራ ያውቃል፣ በኦሮምኛ ብታወራ ይሰማል፣ በግዕዝ ብታወራ ይሰማል። ታዲያ በግዕዝ አይደል እንደ እንዲያውም እኔ አንዳንዴ የመላእክት ቋንቋ ከሆነ ግዕዝ ለምንድን ነው ይሄ አሁን አብረቅ በጥስ ማህጾሙ ምናምን እያለ የፈስ ድግምት የሚደግሙበት ለምንድን ነው? ይሄ አንደራቢ የሚደግሙበት ለምንድን ነው? በመላእክት ቋንቋ ነው እንደ አንደራቢ ምናምን የሚል እንትን የሚለው አይቀስፍም እንደ ይሄን ቋንቋዬም ብሎ ይሄ ውሸት ነው ሲጀመር ማለት ነው። ሰው የሚያደርገው ነው። ይህ አሁን በግዕዝ የሆነው ድግምት ምናምን ወደ አማርኛ ደግሞ ዋናው ልብህ ስለሆነ ማለት ነው እምነት ነው ያን እንዲደረግ የሚያደርግልህ። ክደህ ሰይጣንን ስታመልከው ሰይጣን ያደርግልሃል። በአማርኛ ደግሞ በፈለቀው ብትደግሞ ይመጣል። ግን አብዛኛው ድግምቱ ስነ ጽሁፉ በግዕዝ ስለሆነ በግዕዝ ነው እንደዛ እንትን አድርገውት የሚመጡት ማለት ነው። ይህን ነገር ስትመለከተው ማይሆን ነገር ነው የሚያወሩት። እና ሁሉም የሰው ቋንቋ የሚያውቅ መላእክት እንዴት ነው እንትን የሚያደርጉት ማለት ነው? አንድ ቋንቋ ብቻ ነው የሚናገረው ማለት እኛ በእኛ ደረጃ መላእክትንም ራሱ ደንቆሮ ማድረግ ምን የሚሉት ነው? እኛ እንኳን ብዙ ቋንቋ እንችል የለ እንዴ? በዚህ ምድር ብዙ ቋንቋ እንችላለን፣ እንመክራለን ብዙ ሰዎች ማለት ነው። አትሊስት ሚኒመም ሁለትም አይችል የለም። እንዲያው ምናልባት ኢትዮጵያ ውስጥ አንዳንዴ አማራ ክልል ውስጥ እንደዛ ሊኖር ይችላል አንዳንድ። አብዛኛው ግን ሁለት ቋንቋ ይችላል ኢትዮጵያን። አብዛኛው እኔ ብዙ ቋንቋ እችላለሁ፣ ፐርፌክት ባልሆንም ብዙዎችን አውቃቸዋለሁ። እንዴት ሊሆን ይችላል? በዚህ ደረጃ ሰዎች እንኳን በድንቁርናችን እያወቅ መላእክት ሁሉም ቋንቋ ነው የሚችሉት። ግዕዝ ብቻ ነው የሚችሉት ማለት ሌላ ቋንቋ አይችሉም ማለት ነው። ይሄ ሲጀመር የመላእክትን ክብር ማሳናስ ነው፣ ከመንፈሳዊነትም ማውረድ ስለሆነ ማለት ነው። ሌላው መላእክት መንፈሳዊያን ስለሆኑ ቋንቋችን ሳይሆን የሚያነቡት ምናችን ነው? ልባችን ነው። ቋንቋችን አያነቡትም በፍጹም ማለት ነው። ለምንድን ነው? በህልም መልአኩ ታየው ማለት በህልም እኮ ነው የሚያናግርህ አይደለ? በቋንቋ ነው እንዲያናገረ በህልም በልብህን ያነባል ማለት ምን ማለት ነው? ሀሳብህን ያውቀዋል ማለት ነው። በቃ መላእክት ሀሳብህን ያውቁታል። በዛ ሀሳብ ልክ ሪስፖንድ ያደርጉታል። አንተ እንደሚገባ አድርገው ይነግሩሃል። እንደዛ ነው። ፊት ለፊት ተገልጦም ካናገሩ አማርኛ ምችል ከሆነ በአማርኛ ያናግሩሃል ስለሚችሉት ማለት ነው። አንተ እንዲገባህ ነው እንጂ እነሱ ስለማያውቁት አይደለም ማለት እንደዛ ስለሚሆን ነው። ሌላውም
ምድራዊ ቋንቋ የላቸውም መላእክት። ሰማያዊ የሆነ ቋንቋ ነው ያላቸው፣ መንፈሳዊ የሆነ ቋንቋ ነው ያላቸው። ይህንን ብዩት ማለት ነው። ይሄ ውሸት ነው በፍጹም። እንትንን ግዕዝን ለማወጥመሽና እንድትፈራው ማለት ነው። ቅዱስ ቋንቋ እንደሆነ አድርገን እንድታየው ለማድረግ የተመጣ ነው። ይሄ ደግሞ ትክክል አይደለም፣ ውሸት ነው። በአጠቃላይ ግዕዝ የመጀመሪያ ቋንቋ ነው የሚለው ትርክት የፈጠራ ወግ ብቻ እንጂ አንድም ማስረጃ የለውም፣ አንድም ሎጂክም የለውም እንትኑ ማለት ነው። ሌላው ግዕዝን ለማወጥመሽ የተፈጠረ ተረት መሆኑን መረዳት እንችላለን። የቀረቡት 5 ማሳያዎች ከላይ ያነሳቸው ተረት ተረት ብቻ መሆናቸውን ምንም አይነት ፋክት እንደሌላቸው አይተናል። ግዕዝ የሕገ ልቦና መቀደሻ ሆኖ ቢኖር ኑሮ እንኳን ይሄን ነገር ለመቀበል ይዳዳን ነበር። እንቀበለው፣ ኦኬ ልክ ነው ሊሆን ይችላል ብለን እንድናምን ያደርገን ነበር እና ይሄ ውሸት ነው። ታንኪዩ። መልካም እንግዲህ ግዕዝ ቋንቋ የመጀመሪያ ቋንቋ ነው በሚል ለሚያነሷቸው ክርክሮች ለሰጠን ማብራሪያ ከልብ አመሰግናለሁ። እንግዲህ በዋናነት ግዕዝ የመጀመሪያ ነው የሚለው ትርጉሙ ራሱ ግዕዝ የመጀመሪያ ነው የሚል ትርጉም ያለው ለራሱ ለግዕዝ ቋንቋ ነው እንጂ ለሌሎችም ሊያገለግል አይችልም። በመሰረቱ አትሊስት ፍቺው የቋንቋው ፍቺ ግዕዝ የሚለው በራሱ በግዕዝ ቋንቋ ሲተረጎም እንጂ ሌላውን ቋንቋ የመጀመሪያ ነው ብሎ ይተረጉማል ማለትም አይደለም። ይሄ ራሱ ሌላ ጥያቄ የሚያስነሳ ጉዳይ ነው። ብዙ ጊዜ ደግሞ ቤተክርስቲያን ላይ የሚያስተምሩት እኔ ቅደም ተከተሉን ካልተሳሳት መጽሐፍ ቅዱስን መጀመሪያ በግሪክ ተጻፈ በግሪክ ቋንቋ፣ ከዛ ቀጥሎ በኤብራይስጥ፣ ከዛ ወደ ግዕዝ እንደተተረጎመ ነው። እንደውም እንግሊዘኛ ይኖራል መሰለኝ በመሃል አላቅም። በአማርኛ እንኳን እኛ ስናቅ ነው በቅርብ ነው። በመጽሐፍ ቅዱስ የጸሎት መጽሐፍ በአማርኛ ምን አይነት እንትን እንዳለው በተደጋጋሚ ስታነሳው ስለነበረም አንተም በአማርኛ መጸለይ እግዚአብሔር አይሰማውም። በእሱ የባለየ ቋንቋ ነው። ምንድነው የወዲላ ቋንቋ ነው ማለት የሚያገለግለው ይህ ዝም ብሎ ተራ ለሆነ መንፈሳዊ ላልሆነ ለዘፈን፣ ለግርግር፣ ለምናምን፣ ለሽለላ፣ ለቀረርቶ በእርግጥ የሚጠቀሙት እንደዛ ነው። አማርኛ ቋንቋን የሚጠቀመው ሰው ባለቤትን የሚለው ሰው እኛ አፋችን የፈታንበትን ጨምሮ ሌላው በሙሉ አማርኛ ቋንቋ ለምን እያገለገለ እንደሆነ እናውቃለን ካለው የማህበረሰቡ ስለነበረ አንጻር ይሄ በዚህ ላይ ያነሳሉ። ስለዚህ ግዕዝ የመጀመሪያ ቋንቋ ከሆነ ለምን መጽሐፍ ቅዱስ ከግሪክ ወይ ከኤብራይስጥ ወደ ግዕዝ ተተረጎመ የሚለውም እሱን መመለስ ያለባቸው ይመስለኛል። እንግዲህ ቋንቋ ደግሞ በሰው ልጆች አእምሮ ልክ ነው ተሰፍቶ የሚሰራው ማለት እኛ እንዲገባን ካልሆነ ቅድም እንደተባለው መንፈሳዊ ቋንቋ ከሆነ አትሊስት እግዚአብሔር የሚያመልከው ሕዝብ በሙሉ በዚህ ቋንቋ ሊግባባበትም ይገባ ነበረ። ዞሮ ግን እንደዛ እንዳልሆነ ቅድም ስላነሳው እዚህ ጋር መጨመር ማበላሸትም ስለሚሆን ይህን በዚህ ልለፈውና ሌላው ሁለተኛው ጥያቄ ግዕዝ አባቱ ማን ነው ወይም ደግሞ ግዕዝ ስሪቱ ማንን ይመስላል የትኛውን ቋንቋ ይመስላል የሚለውን ጉዳይ ብናነሳው ግዕዝ የመጀመሪያ ነው የመጨረሻ ነው መቼ ነው የመጣው የሚለውን በትክክል ያሳየናል። ወይም ደግሞ ግዕዝ ስለ ግዕዝ ቋንቋ ማወቅ ለሚፈልጉ ሰዎች ወደ የትኛው ቋንቋ እንደሚጠጋ ወደ የትኛውን ቋንቋ እንደሚመስል ወይም ከየትኛው ቋንቋ ተቀድቷል ተብሎ የሆነ መንገድ እንዲሰጣቸው ማንን ይመስላል ወደ የትኛው ቋንቋ ይጠጋል የሚለው ወደ አንተ ልምጣ። መልካም እንግዲህ ግዕዝ አባቱ ማን ነው የሚለው የሚመስለውን እናቀርብላቸው ከየት እንደመጣ የተገኘበት ቦታ ማለት ነው። ባለፈው የፕሮፌሰር ግርማ አውግቸውን እንትን ቃለመጠይቅ ከሰማን በኋላ የሰጠነው ንግግር እንትን ነበረ፣ ውይይት ነበረ። በዛ አካባቢ ተወያይተንበታል። በዛ ውይይት የሴሜቲክ ቋንቋ የሚባለው ከሚድልስት መጡ የሚለው ነገር ትክክል አይደለም፣ አንድም ማስረጃ የለም ነው። እንዲያውም ያጭበረብራሉ፣ ሂስቶሪያንም ያጭበረብራሉ፣ የስነ ልሳን ምሁራን ወይም ይሄ ሊንጉስትም ያጭበረብራሉ። ለምን? የስነ ልሳን ተመራማሪዎቹ የታሪክ ማስረጃ አለን ነው የሚሉት፣ የታሪክ ማስረጃ ደግሞ የስነ ልሳን ማስረጃ አለን ነው የሚሉት እንጂ ሁለቱም የላቸውም፣ በአየር ላይ ነው፣ ሁለቱ እያጭበረበሩ ነው የሚል ነገር ነው የነገረውን። ስለዚህ ከዛ አንጻር ስትመለከተው ግዕዝ ከየት እንደተፈጠረ ማወቅ እንችላለን ማለት ነው። እንትኑ መሰረቱ ከጥንቱ እዚሁ ኢትዮጵያ ውስጥ ካለ ቋንቋ እንደተወለደ መረዳት እንችላለን ማለት ነው። ቅድም ለማሳየት ሞክሬያለሁ። እነ ደነን፣ ደፈር ምናምን ደመር እንትን ለማሳየት የሞከርነው ነው። እሱ ነው ግዕዝ የመጀመሪያ የተባለበት እንትን ምክንያቱ እዛ ጋር ነው። ግዕዝ አብዛኛው ጊዜ ግዕዝ የሚባል ነገር የተገኘው ኢትዮጵያ ውስጥ እንጂ ሚድል ኢስት አይደለም። ሚድል ውስጥ አታገኘውም ማለት ነው። የሆነ ቦታ አታመጣው። ግን ሚድል ውስጥ ካሉ የሴሜቲክ ቋንቋ ከሚባሉ ቋንቋዎች ላይክ ኤብላይት፣ አካዲያን፣ ኤብራይስጥ፣ አረማይክ፣ አሲሪያ፣ ፊንቅያውያን የሚባለው ፉኒሽያን ምናምን የሚባሉት ጋር እነዚህ ይገናኛል። የሴሜቲክ ቋንቋ ተብለው የተመደቡት ማለት ነው። ሰዎች ነው ስም ነው ብለናል። ይህም ባለፈው እንደዛ ይገናኛል። ያ ማለት ግን ከዛ መጣ ማለት አይደለም። አማርኛ እዚሁ ነው የተፈጠረው። ግን ደግሞ ከአረብኛም ከምንም ጋር የሚመሳሰሉ ነገሮች አሉት። ስለዚህ እዛ መጣ ልትለው አትችልም።
በምንም ነገር አናቅምኛ። አሁን በትክክል ብዙ ነገር ስለማይነግሩን ማለት ነው። ሲጀመር ኢትዮጵያ የሚባለውን ታሪክ ማንም አያውቀውም። ከዚህ በፊት አንዳንድ ነገሮችን ለማንሳት ሞክረናል። የኢትዮጵያ ታሪክ በትክክል ሲጠናና እውነተኛው ነገር ሲመጣ ሚድል ኢስት የሚባለው ፓርት ሁሉ ኢትዮጵያ እንደነበረ የምንረዳበት መንገድ አለ፣ እዛ ጋር ተጽፎም ስላለ ማለት ነው። ያን ሁሉ ማየትና መገንዘብ ያስፈልጋልና እኛ የሰው ዘር መገኛ ነን። ዓለም ከኛ ነው የጀመረው ማለት ዓለም የሚባለው ራሱ የሰው ዘር መገኛው እዚሁ ኢትዮጵያ ከሆነ ኢትዮጵያ የሚለው ስያሜ ነው። መጀመሪያ ዓለም ማለት ኢትዮጵያ ነው። በቃ ፈርስ የሂውመን ሴትልመንት። ስለዚህ ዓለም ያችን ነበረች። እየሰፋ 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 ሲመጣ ነው አሁን 7 አህጉር ምናምን የሚባለው ነገር የደረስ ነው እንጂ በፊት አልነበረም። አፍሪካ በሙሉ ሚድልስን ጨምሮ ኢትዮጵያ ሆኗል እየሰፋ ሲመጣ ማለት ነው። አስተሳሰቡ እንደዛ ነው የነበረው። ስለዚህ እኛ የሰው ልጅ መገኛ ከሆን የቋንቋ መገኛ ነን ማለት ነው። የሃይማኖትን መገኛ ነን ማለት ነው። የጥበቦችን መገኛ ሁሉ የስልጣኔ መገኛ እዚሁ ነው ማለት ነው። ዛትስ ዋይ ኢጂፕሽያን ሲቪላይዜሽን ኬም ፍሮም ሳውዝ የሚሉት ለዛ ነው። በደቡብ በኩል ማለት አባይን ተከትሎ የመጣ ነው ማለት ነው። ይሄንን ማየት ያስፈልጋል በደንብ አድርገን ማለት ነው። ኦኬ እንግዲህ ግዕዝ አባቱ ማን ነው የሚለውን የእንትኑን እንውሰድ። ግዕዝ ተፈጠረ የሚባለው በ1000 ዓመት ዓለም ገደማ ነው። ይህም ኢትዮጵያ ውስጥ ነው። ይሄ ደግሞ በዳማት ዘመነ መንግስት ዘመን ነው ተፈጠረ የሚባለው። ያን ጊዜ ተፈጠረ ተብሎ ሲነገር በሂደት ደግሞ እዛ በኋላ ወደኋላ ሄደ። በሂደት ውስጥ ለውስጥ እያደገ የመጣው የሆነ ቋንቋ አለው ማለት ነው። ልክ አማርኛ በ13ኛው መቶ ክፍለ ዘመን ነው የታወቀው የተፈጠረው መኖሩ የታወቀው በዛ ነው ተብሎ ሲታሰብ አማርኛ በ14ኛው መቶ ክፍለ ዘመን የጻፋቸውን ግጥሞች ብታያቸው በአማርኛ አትረዳቸውም። አሁን በምንም መንገድ አትረዳቸውም። ከዚህ በፊት እንትን ብያቸው አውቃለሁ። የሚገርሙ ግጥሞችን ላነብላቸው እችላለሁ አማርኛ ማለት ነው። ለምን በሂደት ሂደቱ በጣም ረጅም አዝጋሚ ለውጥ ነው የሚመጣው። አማርኛ እንኳን አማርኛ ታወቀ ከተባለበት ጊዜ ጀምሮ ምን እንደሚል አታውቀውም ራሱ። ልክ አንድ የአማርኛ ተናጋሪ የሆነ ጉራጌ ወይንም አርጎቦ ወይም ጋፋት ግጥም ሲገጥም ሰምቶ እንደማይተረጉመው እንደዛ አይነት ነገር ነው። ዛሬ አማርኛን የ14ኛው መቶ ክፍለ ዘመን አማርኛ ስትሰማው እንደዛ ነው የተጻፈ ነገር ስታይ ማለት ነው። ልክ እንደዛ ነው። ግዕዝም በዚህ ሂደት እያደገ በውስጥ እያደገ የመጣ ነው። ከአባቱ የሆነ ቋንቋ የመጣ ነው ማለት ነው። ከዚህ በፊት ስለ ግዕዝ ምንም አይነት ማስረጃ የለም። በዚህ ተፈጠረ ከዚህ መጣ ምናምን የሚል ነገር የለም። ከዚህ ከ1000 ዓመት ዓለም በፊት ደግሞ ግዕዝ ነበር የሚል አንድም አይነት ፍንጭ የለው። እንዲያውም ግዕዝ ተብሎ የሚታሰበው እኮ የሳቢያን ፊደል ምናምን ስለነበረ ነው። በሳቢያን በዛ ዘመን ሊሆን ይችላል ተብሎ ስለሚወሰድ ነው እንጂ ግዕዝ የራሱ የሆነ ፉል ፍሌጅ እንትን ያመጣው በነ ኢዛና ዘመን ምናምን በተጻፈ እንትን ነው። የኢዛና ኢንስክሪፕሽንም የተጻፉት በግዕዝ ብቻ አይደለም። በነገራችን ላይ የግሪክኛ ቋንቋ አለ ዓለም አቀፍ ቋንቋ ስለነበረ ኢቭን ደግሞ እዛው የነበሩት የጥንት እዚህ ጋር ኩሽቲ ቋንቋ ተብሎ የሚጠሩት ማለት ነው ቅማንተኛ፣ አገውኛ እነዚህ ሀሳቦች እዛ ውስጥ ሁሉ አሉበት የጻፈው እንትን ጽሁፍ ውስጥ ማለት ነው። የሚታወቅ ነው። ስለዚህ ማን እንደፈጠረው እዚህ ጋር መረዳት እንችላለን ማለት ነው። ይሄ ግዕዝ ከሆነ ከቀደመ ቋንቋ የሆነ አንድ የነበረ ቋንቋ የተወለደ ነው ማለት ነው። ከዚህ ተወልዶ ያደገ ነው እና እንዳደገ ያመላክታል። አሁን ምንድነው እዚህ ጋር 1000 ዓመት ዓለም ገደማ ነው የተገኘው ማለት የሰው ዘር በ1000 ዓመት ዓለም ገደማ ለምን የተፈጠረው? ከዛ በፊት ረጅም ዘመን አለው። እኛ በሃይማኖት እንኳን ስንት ነው የምንለው? የዓመት ዓለም የምንለው ዛሬ ቆጠረው 5500 ዓለም ነበረ እስከ ክርስቶስ ማለት ነው። ወደ ኋላ ስትሄድ 1000ን ቀንሰው 4500 ዓመት ሆኖት ነበረ ሰው ከተፈጠረ ማለት ነው። በሃይማኖቱ እንትን ስታስበው ግዕዝ ሲፈጠር ማለት ነው። ከዛ በፊት የነበረው 4500 ዓመት ግዕዝ አልነበረም፣ ሌላ ቋንቋ አለ ማለት ነው። ያ ህዝብ ደግሞ ባሪውን አልነበረም፣ ቋንቋ አለው። ሕገ ልቡና የሚቀደስበት ቋንቋ አለ ቀደም ስንል የነበረው። ስለዚህ ከቀደመ ቋንቋ ነው የተወለደው ማለት ነው። በ1000 ዓመት ዓለም ገደማ ከመጣ ከጥንት አልነበረም ማለት ነው። ይሄ ነው ግዕዝ የትላንት ቋንቋ ነው፣ ገና ልጅ ነው፣ ጩጬ ነው የምንለው። ከጥንታውያኑ አንጻር ስንገመግመው እንደዛ ነው። ከአማርኛና ከትግርኛ አንጻር ካገኘው ይቀድማቸዋል። እነዚህን እንደዛ ልን እንችላለን እንጂ ሊሆን አይችልም ማለት ነው በዚህ መንገድ። ስለዚህ አባት ቋንቋ አለው ማለት ነው ግዕዝ። ዝም ብሎ የተፈጠረ አይደለም። ለምን የአዳም ቋንቋ ነው ብለን የምንገምትበት እንኳን እንደሌለ ቅድም አይተናል። ምንም ነገር የለም። የሕገ ልቦና መቀደሻ እንኳን ሆኖ አልተገኘም ስለሌለ ማለት ነው። ኢቨን የመጽሐፍ ቅዱስ የምንላቸው በግዕዝ አይደለም መጀመሪያ የተጻፈው የለም እሱም። ስለዚህ ግዕዝ እዛ ውድድር ውስጥ አይገባም እና አባት አለው ማለት ነው። አባት ቋንቋ ስላለው ነው። ሌላው የግዕዝ ቋንቋ ጥርት ያለ መሆኑን ስትመለከተው ደግሞ ቋንቋው ማለት ነው የቋንቋው ስርዓት ጥርት ያለ መሆኑን ስትመለከተው ወይንም ይሄ የቋንቋ እንትኑ ራሱ ግራመሩ ምናምን ሰዋሰው መዋቅሮቹ ሲንታክሱ ምናምን ምርጥ ነው። በቃ አጥንተህ ወዲያው ነው የምትይዘው ነገር ነው እንጂ እንትን አይደለም። ህግ ድብልቅልቅ ያለ ህግ የለበትም። ልክ እንደ ቅማንተኛው ወይም የሆነ አርካይክ የሆነ የጥንታዊ ቋንቋዎች እንዳላቸው አይደለም። ግዕዝ እንደዛ አይደለም።
ከዚህ አንጻር ስትመለከተው ራሱ ግዕዝ የመጀመሪያ ሊሆን አይችልም። ብዙ የሰው ልጅ አድቫንስ ካደረገ በኋላ ስለ ቋንቋ ትልቅ እውቀት ካካበተ በኋላ የተፈጠረ ቋንቋ ነው፣ በሚገርም ሁኔታ ማለት ነው። ያንን ማየት እንችላለን። የግዕዝ ብዜቱ አሁን የቁጥሮቹ ማለት ነው። ሰው ብለህ ሰዎች ለማለት፣ በግ ብለህ በጎች ለማለት የሚጠቀምበት ግዕዙ ጥርት ያለ ስርዓት አለው። አት እየጨመርክ ነው በቃ የምትጨምረው። በቃ ሀገር ሀገራት ትላለህ፣ ሰብ ሰባት ትላለህ። በቃ እንዲያረክ ነው እንትን የምታደርገው። ዌል አይደንቲፋይድ ነው። በቅማንተኛ ብትመጣ ይሄ ጥንታዊ ቋንቋው መከራህን ታያታለህ እንጂ ህግ የለውም። በሚገርም ሁኔታ ማለት ድብልቅልቅ ያለ ነው። ለምሳሌ ሰው ይር ይባላል። ብዙ ሰው ለማድረግ አንዳንዴ እይ ይባላል፣ አንዳንዴ እየን ይሉታል። ህዝብ ይሆናል ይሄኛው። ሌላው ግን ይርወክ ይባላል። ብዙ ሰዎች ለማለት ይርወክ ትላለህ ወይም እይ ትላለህ። ይሄ አሁን እንዴት አድርገን ትለዋለህ? አህያ ድኳራ ነው። ድኳራ ብለህ ድኮልት ነው የምትለው። አንዳንድ ደግሞ እንትን አለው። አሁን የቤተሰብ ብዜት ለምሳሌ እንትን ወንድም ብለህ እህት ስትል የምታመጣው ደግሞ ሌላ ነው። በጣም ብዙ ነው። ምንም ይሄ ነው የምትለው ስርዓት የለውም። እንትን ለማድረግ አንዳንዶችን ትገምታለህ እንጂ በምንም በዛ ልክ አይሄድልህም። ኢትስ ቬሪ ዲፊካልት። በሬ አሁን ቢራ ነው፣ በሬ ግን ቢልት ነው ሲበዛ። እንዲህ ምንም እንትን የለውም። ፍየል ፍንትራ ነው፣ ፍንትር ታደርገዋለህ። አሁን እንደዚህ ብነግርህ ብዙዎቹ አይገናኙም። አንዳንዱ ጭራሽ እንትኖቹን የውስጥ ስትራክቸሩን ሁሉ እንትኑ ቃሉ ድብልቅልቅ አድርጎ አበላሽቶ ሌላ ያደርገዋል። ከእንትኑ ጋር ማይገናኝ ሁሉ ሆኖ ሊመጣል ይችላል ብዜቱ ማለት ነው። ይሄ ጥንታዊ ቋንቋ መሆኑን ያሳያል ተብሎ ይገመታል። ይህንን ማየት እንችላለን ማለት ነው። የግዕዝ ግሶች ራሱ አብዛኛዎቹ ባለሶስት ድምፅ፣ ለዛም ግዕዝ ድምፅ ሆነው ባለሶስት ናቸው ግሶቹ ማለት ነው። ቅድም ሳነበው እንደነበርኩት ማለት ነው። ይሄ ዌል አድቫንስድ የሆነ ነው። አሁን ቅማንተኛ ብትወስደው ባለ አንድ ድምፅ ብዙ አለው። ጥንታዊ መሆኑን የምታውቀው በዚህ ነው። ባለ አንድ ድምፅ አለው። ባለ ሁለት ደግሞ በጣም ማጆሪቲ ነው። ባለ ሶስትም አለው፣ ግን የሚበዙት ባለ ሁለት ድምፆች ናቸው። ግዕዝ ዌል እንትን ይሄ እያደገ የመጣ በኋላ ሪፋይን ተደርጎ የመጣ ቋንቋ መሆኑን ይሄም ያሳያል። ምናልባት ሊንጉስት ሞር በሙያው በደንብ እንትን የሚሉ ሰዎች ቢያጠኑት ደስ ይለኛል የበለጠ። እኔ ዝም ብዬ ነው በግርድፉ ያወራሁት ማለት ነው። ስለዚህ እነሱ እንትን ቢሉ ጥሩ ነው ብዬ አስባለሁ። የግዕዝ ብዙ ስርዓቶቹ በደንብ የሚታወቁ ናቸው፣ ግልጽ ናቸው፣ በጣም ግልጽ ናቸው እንጂ የሚያወናብድህን እንትን የለውም። የሆነ ነገር ኮንፊውዝ የሚያደርግ ነገር የለውም። እነዛ ግን በደንብ ያልተጠኑ ማለት እንደዛ ያልሆኑ ከጥንት ጀምሮ የነበሩ እንደሆኑ ታገኛቸዋለህ። በተለያየ ፎርም እንኳን ሆነው ያንን ስርዓት ታገኘዋለህ። ላይክ አሁን እንግዲህ ይህ ቅማንተኛ የምንለው በብዙ ፎርም ታገኘዋለህ። ብሌን ውስጥ ታገኘዋለህ፣ አገው ውስጥ ታገኘዋለህ፣ ሌሎችም ቋንቋዎችን በዳሞትም ውስጥ ታገኘዋለህ። የነዛንም ሁሉ ስትመለከት እንደዛ ነው ሆነ የምታገኘው ማለት ነው። ወጥ የሆነ ልክ እንደ ግዕዝ ሪፋይን የሆነ እንትን የለውም። የቋንቋ ስርዓት ታጣበታለህ ግዕዝ ላይ እንትን ቅማንተኛ ማለት ነው። ስለዚህ ግዕዝ እንደዛ የጥንት ቢሆን ይሄን ነው የምናየው የነበረው ማለት ነው። ይሄ ግን የለውም፣ እንደዛ አልሆነም። ወይ ደግሞ አጥፍተው ያን ስርዓት አድሰው እኛ አድሰነው ነው እንጂ ኤንሸንት ግዕዝ እኮ እንደ ቅማንተኛ ነው የነበረው ብለው ሊነግሩን ከሆነ ያው ኤንሸንት ግዕዝ ከሆነ ቅማንት ነው ማለት ነው። እነሱ ግዕዝ ያሉት እሱን ስለሆነ ከግዕዝ ከቅማንተኛ የሚለይበት እንትኑ የሲንታክሱ ነው፣ የአረፍተ ነገር መዋቅሩ ነው። ለምን የቅማንተኛው ከሌሎች ኢትዮጵያን ቋንቋዎች ጋር አብረው የኩሽቲክ ቋንቋ ተብለው የሚነገሩና የሴሜቲክ ቋንቋ ከተባሉ ከሌሎቹ ማለት ነው ኤክሴፕት ግዕዝ ውጭ ማለት ነው። ግዕዝ ከአረማይክና እንትን አረብኛ ጋር ነው የሚመሳሰለው። ላይክ ምንድነው የመዝሙረ ዳዊትን ስታነብ በመጀመሪያ ግሱን እያመጣ ነው ስታየው ማለት ነው። ላይክ ሰተየ አበበ ወይነ እያልክ ነው የምታነበው። ሰተየ አበበ ወይነ ምን ማለት ነው? ሰተየ ጠጣ ነው። ከዛ ስሙ ይመጣል እንትኑ ባለቤቱ ማለት ነው። መጨረሻ ተሳቢ ይመጣል። እንደዛ አይነት ነገር ነው ግዕዝ። የቅማንተኛ ግን እንደዛ አይደለም። አበበ መጀመሪያ ይመጣል እንደ አማርኛው። ከዛ ቀጥሎ የሚበላው የሚጠጣውን ነገር ታመጣዋለህ። ምንድነው እሱ? ስላጋ ወይም ወይን በለው፣ ወይንም ይባላል በቅማንተኛ ወይን። አበበ ስላጋ ወይንም ወይን ጃኹ ጠጣ። ማሰሪያ አንቀጹ መጨረሻ ይመጣል። ግዕዝ አማርኛ ምናምን የሚባለው እዚህ ጋር ይመጣል። ዛት ዘ ኦንሊ ዲፈረንስ። አብዛኛው በቃላት ደረጃ ግን አንድ አይነት ናቸው በብዙ መንገድ ማለት። እኔ እንኳን ቁጭ ብዬ አንድ 2 ቀን 3 ቀን እንዲሁ የግዕዝ መጽሐፍ አምጥቼ ከቅማንተኛው ጋር እያስተያየው ከ500 እስከ 600 የሚሆኑ የስም የግስ ምናምን የቅጽሎች መመሳሰል አለ በዝርዝር ማለት ነው። ይህንን አሁን ላነብላቸው እችላለሁ። ለብዙዎቹ ግን ረጅም ጊዜ ስለሚወስድ ባላረገው ከዚህ በፊት የለጠፍኩትም አለ ሶሻል ሚዲያ ላይ ለጥፌም ስለማቅ ማለት ነው። ያንን ማየት እንችላለን ማለት ነው። ሌላው አባቱ ማን ሊሆን ይችላል የሚለው ያው አሁን በእግረ መንገዴን ተናግሬዋለሁ። አንደኛው መልከ ጼዴቃዊው ቅማንተኛ ነው። መልከ ጼዴቃዊ ያልኩበት ለምንድን ነው? መልከ ጼዴቅ
በሕገ ልቦና ይቀድስ ነበረ። ዮቶር በሕገ ልቦና ይቀድስ ነበረ። ቅማንቶች በሕገ ልቦና ይቀድሳሉ። ያ ቅዳሴ ደግሞ ስቲል እስካሁን ተጠብቆ አለ። ሌላው ደግሞ እስራኤላውያን በኦሪት ይቀድሳሉ። የሚቀድሱት ምንድን ነው? በቅማንተኛ ቋንቋ ነው። ኦሪጂናሊ እሱ ነው ቋንቋቸው። ከጥንት ጀምሮም ኦሪቱም ራሱ በዚህ ነው የሚቀደሰው። አሁን እነዚህ ኦልድ ኢብራይስጥ የሚሉት ይሄን ነው ማለት ነው። ይህ ነው በከነአን ምድር የሃይማኖት መቀደሻ የነበረው የአንዱን አምላክ የሚያመልኩበት የነበረው ቋንቋ ይሄ ነው። ምንም የሚያከራክር ነገር የለውም። ይሄን ማለት ነው። ይህንን መመልከት እንችላለን። ምክንያቱም ከዚህ በፊት ብዙ ነገር ስላወራን እሱን አሁን ብዙ ማለት አልፈልግም። ስለዚህ ከመልከ ጸደቃዊ ቅማንተኛ ወይም ደግሞ ሕገ ልቦናዊ ቅማንተኛ ነው ማለት ነው። ጥንታዊው ቅማንተኛ ነው። ይሄው ቅድም በተደጋጋሚ ያነሳናቸው ነገሮች የሚያገናኛቸው ነገሮች ስላሉ ማለት ነው። ማሳያ የሚሆኑ አንዳንድ ነገሮችን ላንሳ እዚህ ጋር ማሳያ እንዲሆን። አንደኛ ከቅማንተኛ ጋር በብዙ ቃላት ይመሳሰላል። በጣም በብዙ ቃላት ይሄን ከዚህ እንዲያው ዝም ብዬ አንዳንዱን ራፍሊ ሁሉን አላነበብም። እኔ አሁን ከዚህ 600 ምናምን የሚሆን ቃላት አሉኝ። ከዚህ እንዲያው ዝም ብዬ የተወሰነውን ነገር ላቅርብ። ላይክ አሁን አበው ይላል ግዕዝ ማለት ነው። አበው ማለት አባቶች ማለት ነው። ቅማንት ደግሞ አቤው ይላል። አናቤው ሲሉ ሰምተት ሆነ አናቤው ይደራ ነው የሚሉት። ስለዚህ አቤው አባቶቻችን ማለት ነው። ምንም እንትን ማለት እንችላለን ማለት ነው። ሌላም ብዙ ነገር አለ። አብር አሁን አብር የሚለው በቅማንተኛ አበር ነው። ይሄኛው አብር ይላሉ፣ ቅጽል ነው። አበር በቅማንተኛም ነው። ቀጭን ቀጠነ እንደ ማለት ነው። ቀጭን እንትን ይሄ ስኪን የሆነ ማለት ነው። ገመሰ ይላል። እኛ ገመዝ እንላለን። ገመሰ ገመዝ ነው። ገመ ነው እንትኑ ዋና ስሮ ቃሉ ሲጨምርበት ያው ገመሰ የሚለውን ነገር ለማምጣት ማለት ነው። እድሜ ነው። አደፍ ነው። እኛ አደስ ነው ዛፉ ማለት ነው። ተመሳሳይ አው ይላሉ እነሱ ወይስ ለማለት ነው። ቅማንቱ ደግሞ አው ይላል ማን ለማለት ነው። አዘዝ ሰሜን ደቡብ የሚሉት ቅማንቱ ደቦ ይላል። ሰሜን ነው። እንደዚህ እያለ ይቀጥላል። በጣም ብዙ ነው። እኔ ሁሉን ማንበብ ስለማልፈልግ ጊዜም ስለማይበቃን ማለት ነው። በጣም ብዙ ነው። እንደዚህ አይነት ነገሮች ሞልተዋል። ተመሳሳይ ማለት ነው። እኔ እንዲያውም በቀላሉ እዚህ ውስጥ ከ600 በላይ ቃላት አሉኝ። በአንዴ ዝም ብዬ እንትን ያደረኩት ያጠናው ዲቴይል ባጠናው ደግሞ ብዙ ነገር አገኛለሁ። የቃላትን ብዜት እንትን ሳልል ማለት ነው። ዝም ብሎ ዋና ዋና ቃላቶች ብቻ ይህን ማየት እንችላለን። ሌላ ሁለተኛው ቅማንተኛውን ወደ ግዕዝ ድምፅ እየቀየሩ ማለት ነው የተፈጠረ ቋንቋ ነው ግዕዝ ማለት ነው። ቅድም እንዳልኩ ኪን ብለህ ከነየ ይላል። ቱ የሚለው በቅማንተኛ ቱ ማለት ገባ ነው። እርሱ አተወ አረጉት። አዮ ቱ አተወ በዚህ አጨመሩበትና ቱን ወደ ተወ ቀየሩት። በቃ አለቀ። አነው እዚህ ጋር የመጣበት እንጂ ምንም ነገር የለም። አን ከኋላው ጨመሩበት። ከመጀመሪያው ከፊቱ ማምጥተው መጀመሪያ ጨመሩበት። ከዛ ቱ ሚለውን ተወ አረገው። አምጣና አተወ ታደርገዋለህ። በቃ አለቀ። ገባ ማለት ነው። ይሄው ሌላው ሆዳር ሚለውን ቀድሃ አሉት። ቀድሃ ይሄን አይ ቲንክ ቋንቋውን በደንብ የሚችል ሰው በደንብ አድርጎ ይረዳዋል። ቀዳ እንደማለት ነው። ተከል የሚለውን ቅማንተኛ ተከለ ያደርጉታል። ደመር የሚለውን ደመረ፣ ደፈን የሚለውን ደፈነ እያሉ ነው ያመጡት። በቃ እንደዛ ነው። በዚህ መንገድ ያደገ ነው ግዕዝ። ከሌላ ቦታ የመጣ አይደለም። ቢሆን ከቅማንተኛ ጋር አይገናኝም ነበረ። ምክንያቱም ሰው እንደሚያብራራው ቅማንተኛን ምን ብሎ ነው የሴሜቲክ ቋንቋ እንትን የኩሽቲክ ቋንቋ ነው ብሎ ነው የሚያወራል። ለእኔ በነገራችን ላይ የአገው ቋንቋ ፋሚሊ ተብሎ የተመደቡት ራሳቸው የቻሉ ቋንቋዎች ናቸው። ከሆነም ደግሞ ፕሮቶሴሜቲክ የሚባለው ነው እንትናቸው ቋንቋቸው። የሴሜቲክ ቋንቋ የሚባሉት የተወለዱበት ቋንቋ ነው። አሁን ሴሜቲክ የሚባል ኢትዮጵያ ውስጥ ቋንቋ ከመፈጠሩ በፊት የነበረው የቅማንተኛ ቋንቋ ነው። ወይም አገውኛ ምናምን የምትለው በሙሉ የዛ ቋንቋ ነው። ለመነሻቸውም ይሄ ነው። ከሌላ ቦታ አልመጡም። ያንን ማየት ትችላለህ። እና ከዚህ ቋንቋ እንደተፈጠረ ብዙ ነገሮች አሉ ማሳያ የሚሆኑ ማለት ነው። ያ ቅድም ለማውራት እንደሞከርኩት። ሶስተኛ በርካታ ስሞችን እንዳለ ወስዶ ታገኘዋለህ። ስሞቹ ብቻ አይደለም ብዙ ነገሮችን ለምሳሌ እንትኑን ውሰዳውን የተወሰነው ላሳይ። ይኸኛውን ከዚህ በፊትም አቅርቤ ያለብን የቀናት ስምን ውሰደው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ የሚለውን ማለት ነው። ሰኞ አሁን በቅማንተኛ እሁድን ጀምር። እሁድ አድ ነው። እነርሱ እሁድ አሉት። ግዕዙ እሁድ አለው አድን። ሰን ይላል ቅማንት ሰን ነው የሚለው ሰኞን ማለት ነው። እነሱ ሰኑ ያሉት ተመልከት። ምንም የሆነ ነገር ነው የሚጨምሩበት። ከዛ ሁለተኛው ደግሞ ሰሉስ ይላል ሰልዝ ይላል ቅማንቱ። እነሱ ሰሉስ አሉት። ሮብ ለቦ ይባላል በቅማንተኛ ለቦ። እነሱ ደግሞ ረቡ አሉት። ለቦ ረቡ አሉት። አምዝ ይላል ቅማንት ሐሙስ ለማለት። እነሱ ሐሙስ አሉት። አርብ ነው፣ አንድ ነው። ቅዳሜ የሚሉት በአማርኛ እኛ ምንድን ነው የምንለው? እንትኑ ቅማንቱ ሰናብት ነው የሚለው። እነሱ ሰንበት አሉት። ዛይት እንትኑ ማለት ሌላው የወራት ስም ዝርዝር እንዳለ የወራት ተመሳሳይ ነው። አንዳንድ ቦታ ወደ ግዕዝ ወደ ሴሜቲክ ቋንቋ እንዲመጣ ለማድረግ የሞከሩታለን። ለምሳሌ ቅድም እንደነገርኩ
አሰብ የሚለውን ሀሳብ እንደሚሉት ማለት ነው። እኛ ትሳስ የምንለውን እነሱ ታህሳስ ያደረጉታል። ትር የሚለውን ጥር ይሉታል። እዳር የሚለውን ህዳር አረጉት። እንዲህ እያደረጉ ነው ሄዱት። እንዲህ አብዛኞቹ አንድ ናቸው። ምንም ለውጥ የላቸውም። ምንም እንትን የላቸውም። እነዚህን ማየት እንችላለን ማለት ነው። ሌላ የእንስሳት ስም ለምሳሌ አንዳንዱ እንዲያው የተወሰኑ ነገሮች 1 4 5 ስሞችን ላንሳ። የእንስሳት አይጥ በቅማንተኛ እንሸዋ ይባላል። እንሸዋ በግዕዝ አንፄዋ። እንሸዋና አንፄዋን ተመልከተው። አይጥ አንድ ነው። ዝም ብለን እንትን ለማለት ነው። በግ እኛ በጋ ነው የምንለው። ብዙ ቁጥሩ በግ ነው። በግ ብዙ ቁጥሩ ነው። በጋ ከሆነ ሲንጉላር ነው። በጋ እንላለን። በእንትኑ ግዕዙ ምን አደረገው? በግ አለው በአይኑ የሚጻፍ ማለት በግ አረጉት ማለት ነው። ተመልከት። በሬ ስንልኛ ቢራ ነው የምንለው። ግዕዝ ብዕር ይላል። ምንድነው ልዩነቱ? እንደዚህ ነው ሞዲፋይ እያደረጉ ትንሽዬ ለወጥ እንዳለ ነው። በይላ ማለት በቅሎ ነው። እነሱ በቅል ይላል። በይላ በቅል አለው። ወደ ቅ ስለተቀየረ ነው እንጂ ተመሳሳይ ነው። ገመል እንላለን እኛ ግመል ለማለት። ግዕዝም ገመል ነው የሚለው። ጉማራ እንላለን እኛ ጉማሬ ለማለት። ግዕዝ ጉማሪ ይላል። ጉማሪ። እሪያ እንላለን እኛ ቅማንቶቹ። ሐራዊያ ይላል እሱ። እንዲህ እየተባለ ሞዲፋይ ተደርጎ የተወሰደ ነው እንጂ ምንም እንትን የለም። ምግብ ራሱ የማዕድ አይነቶችን እናምጣቸው። የምግብ አይነቶች ለምሳሌ ምግብ አይነቱ ዝርዝሩ ሳይሆን ምግብ የምንበላባቸው እራት፣ ምሳ፣ ቁርስ፣ መክሰስ ምናምን የሚባል ነገር አለ። እንደ ዝም ብዬ እራትና ምሳ ልንገርና ዳረጎት የሚለውንም በዛው ልንገራቸው። ኦኬ። በቅማንተኛ ምዝ ወይንም ምዚያ ይባላል። ምሳ ማለት ግዕዝ ምሳ ይላል። ተመልከት። ድረይ እንላለን እኛ እራት ለማለት፣ እነሱ ድራር ይላሉ። ግዕዝ ማለት ነው። ድራር አድርጎ ወሰደው። ከዛ ዳርን ጉት ይላል ቅማንት። ዳርን ጉት ማለት ዳረጎት የሚባለው ነው በአማርኛ። እሱ ደግሞ ድርጎ ይለዋል ግዕዙ። አሳጥሮ ድርጎ አለ። በቃ እንዲህ ነው። ድርጎ ትንሽዬ ማድ ማለት ነው። ብዙ ያልሆነ ቆርሰ የምትሰጠው ምናምን የሆነ ነገር እንደማለት ነው። እንዲህ እየደረገ ያደገ ነው። አሁን ዝም ብሎ ትንሹን ለማሳየት ነው እንጂ ዲቴይል ብንሄድበት በጣም ብዙ ነገር አለው። ሊቃን ያጠኑት ያን በእውነቱ የቋንቋ ሊቃን ቢያጠኑት ነው። ግዕዝ በኢትዮጵያ ሲኖር ለሆነ ቦታ ስም አውጥቶ አያውቅም። ይህን ያክል ግዕዝ አሁን ኢትዮጵያ ውስጥ ኑሯል ይባላል አይደለ? ምናልባትም እንግዲህ ብዙ ሺህ ዓመታት እኮ ነው። ሜይ ቢ ከ2000 ዓመታት በላይ ነው አሁን አለ የሚባለው አይደል? የትኛው የቦታ ስያሜ ነው በግዕዝ የወጣ ስያሜ? ቅድም ተናጋሪ የለውም የሚሉት በኋላ የተፈጠረ ስለሆነ ነው። ለምሳሌ አማርኛ በኋላ ነው የተፈጠረው። አማራ ለሚኖርበት የቦታ ስያሜ ስም አውጥቶ አያውቅም። የለውም። አዲስ ምናምን አሁን ምናምን የሚፈጥሩ ካልሆነ በስተቀር አልነበረውም፣ የለውም። ሲኖር የአባቱን ቋንቋ እንዳለ ተቀብሎ ነው የቀጠለው። ምንም አልቀየሩትም፣ ሞዲፋይ አላደረጉትም። ሸዋን ሸዋ ነው ብሎ የሄዱት እንጂ ሌላ እንትና አላደረጉትም። ጎጃምንም ጎጃም፣ ወሎንም ወሎ፣ ሌላውንም እንደዛ ብሎ ነው የሄዱትም። አይ ቲንክ ወሎ በኋላ የወጣ ስም ነው ተብሎ ይታመናል። ኦኬ። ሌሎች በርካታ ስያሜዎች ወሎ ውስጥ ያሉትን አይቀይሯቸው። እንደዚህ አድርገው ነው የሄዱት ማለት ነው። ስለዚህ ግዕዝ ያወጣው ስም የለም። ሌተር ኦን አሁን ያወጣቸው ስሞች አሉ። ላይክ ደብረ ታቦር ያሉት ሰመራ ነው ስሙ። ሰመራ ስምሪት ነው፣ የስምሪት ቦታ ነው። ሰመራና ፋርጣ የሚለውም ተመሳሳይ ነው። ፋርጣ ፈረስ ማለት ነው። ፋርዛ ነው እንትኑ። ፋርዛ ሰመራ ስትል የፈረስ ማሰማሪያ የነበረ ቦታ ነው። ያ ቦታ የፈረስ ማሰማሪያ ነው። እነሱ ደብረ ታቦር አደረጉት በኋላ። ኦኬ ዛስ ጉድ አምጥተውት ነው። ፍኖተ ሰላም ወጂ ነው ወጂት ነው የሚባለው፣ ግን እነሱ ፍኖተ ሰላም አለው። ኃይለ ሥላሴ ነው ያወጣው። መንቆረርን ደብረ ማርቆስ አሉት። ኢባ ወይም ሳምቲንግ ኤልስ የነበረውን ደብረ ብርሃን አሉ። እንዲያረጉ ስም ያወጣላቸው አለ። አንዳንዶቹ የቀየሩ ማለት ነው። የቅርብ ጊዜ ናቸው። የድሮ አልነበረ። ከጥንት ስም አውጥቶ አያውቅም። ግዕዝ የለውም፣ ምንም ነገር የለውም። ግዕዝ አዲስ የተፈጠረና ተፈጥሮ ዝም ብሎ ሃይማኖት ውስጥ ገብቶ በዛ የቀረ ተናጋሪዎቹ በሆነ አቁመው ግዕዝ ለሃይማኖት ብቻ ሆኖ እንዲቀር የተደረገ ቋንቋ ነው እንጂ እንትን ያለ አይደለም። መሬት በህዝቡ በጣም በስፋት የተነገሩበት ከጥንት ጀምሮ የነበር አለም። ልጅ ቋንቋ መሆኑ የምታውቀውም በዚህ ነው። ጥንታዊ ቢሆን ይህን ሁሉ የቦታ ስያሜ እንትን ሊሆን አይችልም። ትግራይን የተረጉምልህ ነበር፣ ኤርትራን ተረጉምልህ ነበር፣ በግዕዝ ይሆን ነበረ። ይህንም ማየት እንችላለን ማለት ነው። በርካታ የኢትዮጵያና የበርካታ የዓለም ክፍሎች ስያሜዎቹ በአባት ቋንቋ በቅማንተኛ ሆኖ ታገኙታላችሁ፣ እናገኘዋለን። ይህን ደጋግመን ስላወራ ነው መድገም አልፈልግም። ሜይ ቢ በዚህ ጉዳይ የሚከራከር ካለ ቢመጣ ደስ ይለኛል። ሌላው ቅማንተኛው ኢትዮጵያ ብሎ ስም አውጥቷል። ውብ ምድር ማለት ነው፣ መልካም ምድር ማለት ነው። ኢትዮጵያ ሲል ይሄ ኢቶ ወሎም አለ፣ ቢያም ወሎም አለ፣ ጎንደርም አለ። ደንቢያ የሚለው መጨረሻው ቢያ ነው። ኢቶ ማለት ቆንጆ ውብ ማለት ነው። ይሄ ገራዶ አካባቢም አለ ወሎ። ኢቶ ሚል ኢቶ ሪቨር እንዳውም ትልቅ ወንዝ አለ። ኢቶ መድኃኔዓለም ባለም አለ። ያን ማየት ይችላሉ። አበሻ ባላባት ማለት ነው። አባት ያለው ባላባት ማለት ነው። አበሻን አበሻ ነው ሲሆን ሀበሽ አልሀበሽ የሚል አረብኛ ስላለ አረብ ነው ያወጣል። በብዛት አረብኛው ኢትዮጵያን አልሀበሽ ሀበሽ እያለ ስለሚጠራ አረብኛ ነው ብሎ የሚያወራን የሚያንቋረር አለ። ይሄ ማንቋረር ነው እንጂ እውነት አይደለም፣ የለውም። እንዴ እስኪ አሁን አረብኛ እንኳን ሀበሻ የሚለውን ከክርስቶስ ልደት በፊት 1500 ዓለም ዘመን
በዛ ጊዜ የነበረን ህዝብ ስም ትላንት በ600 ዓመት ዓለም የተፈጠረ ቋንቋ ስም አውጥቶለታል ብሎ ማውራት ማሳፈር እኮ ነው፣ አሳፋሪ ነው። እንደዛ ከሆነ እስኪ አረብኛው አረብ ማለት ምን ማለት እንደሆነ ይንገረን። አረቢያ የሚለውን እስኪ አረብኛው ይንገረን። አያውቁትም፣ የላቸውም። ይሄ ሁሉ እኮ በቅማንተኛ ነው የሚተረጎመው፣ በጥንታዊ ቋንቋ ነው የሚተረጎመው። የጥንቱ ኢትዮጵያ ትልቁ ኢትዮጵያ የኦሪየንታል ኢትዮጵያን የሚጨምረው ማለት ነው፣ ሚድል ኢስት የሚጨምረው ያ ሁሉ እርሱ ነው የነበረው ቋንቋው በሂደት እየኮሰመነ ስለመጣ ካልሆነ በስተቀር። ስለዚህ ይህንን ማየት እንችላለን ማለት ነው። ሌሎችንም ብዙ ቋንቋዎችን ብዙ ስያሜዎችን በዚህ መተርጎም ይቻላል። ግዕዝ ከቅማንተኛ ተወልዶ ቦታ እንዳለ የተረከበውን ከአባቱ ቋንቋ የተረከበውን ቦታ ልክ አማርኛው እንደሚያደርገው ተቀብሎ ነው የሄደ እንጂ አልቀየረም። አሁን ለምሳሌ አማርኛ በሂደት ሲመጣ ህዝቡ ፎገራ የነበረው ደራ የነበረው ደንቢያ የነበረው ህዝብ ሲቀየርን አማርኛ ሲለምድ ያንን የደንቢያን አልቀየረውም። ደንቢያ እስካሁን ደንቢያ ነው። ጎጃም እስካሁን ጎጃም ነው። ፎገራም ርብም ጉማራም እንዳለ ነው። ጉማሬ ነው ጉማሬ ማለት ነው። ጉማሬ ነፍ ነው። ጉማራ ይሄ ሁሉ እንዳለ ነው። ምንም የተቀየረ የለም። አይጎረብጣቸውም፣ አይከብዳቸውም። የራሳቸው ነው፣ ሀብታቸው ነው። የስ በዚህ ደረጃ የመጣ ነው። ግዕዝም እንደዚህ ሆኖ ነው የመጣው። እዛ ሲፈጠር ቀደም ብሎ ስለተፈጠረ ነው። ሌላ ማድረግ አልቻለም። በኋላ ደግሞ መንፈሳዊ ያደረጉት በቃ አደረጉት፣ ባህታዊ ያደረጉት እና ቤተክርስቲያን ውስጥ አስገብተው አስቀመጡት። ከዛ በኋላ የህዝብ ቋንቋ አይደለም። መሬት እንዴት አድርጎ ስም ሊያወጣ ይችላል? አይችልም። ኢምፖሲብል አይደለም። እዚህ ነበረበት ተብሎ የሚገመተው ኤርትራና ኢትዮጵያ አካባቢ ትግራይ አካባቢ እንኳን በግዕዝ የወጣ ስያሜ የለም። አንድ ምናልባት በኋላ በትግርኛ የወጣ ስያሜ ልታገኝ ትችላለህ እንጂ ይቀይራሉ። በነገራችን ላይ ግዕዝ ይሄ ምንድነው? ግዕዝም ትግርኛም ልክ እንደዛ አይነት ነገር አድርጓል። አሁን የቆየ መጽሐፍ በ16ኛው መቶ ክፍለ ዘመን በ17ኛው ይቅርታ የተጻፈ መጽሐፍ ሳነብ ካርታ እንዲያውም ትልቅ ካርታ ሰርቶ አውዘን ነው የሚለው። አውዘን ነው የሚለው። እነሱ ሀውዜን አደረጉት። አውዘንን ሀውዜን አድርገው ጽፎት ታገኛቸዋለህ። እንዲያውም አንዳንድ የትግራይ ሊቅ አሁን እንደርታ የሚለውን ትርጉም ስላላወቁት አይ እንተታ ማለት ነው ብሎ ተከራከረኝ። ልጅ ሳስበው ራሱ ይገርመኛል ምን ያክል እንደሚሉት ማለት ነው። በአጠቃላይ ግዕዝ ከቅማንተኛ ተወለደ ብለን እንድንናገር የሚያስደፍረን ብዙ ማሳያዎች አሉ። ግን ዲቴይል ጥናት ያስፈልገዋል፣ ምርምር ያስፈልገዋል ማለት ነው። ታንኪዩ። መልካም። እንግዲህ ግዕዝ አባቱ ማን ነው ወይም ደግሞ መገኛው የቋንቋው መሰረት ምን ሊሆን ይችላል የሚለውን ለሰጠን ማብራሪያ ከልብ አመሰግናለሁ። በዚህ አጋጣሚ ከዚህም ሊሆን ይችላል ወይም ደግሞ ሌላ ማሳያ ያለ የሚል ሰውም ካለ እንደተባለው መጥቶ ሀሳቡን መስጠት ይችላል። በተለይ በቋንቋ ዙሪያ የምትሰሩ ምሁራን ይህን ነገር በደንብ ብታጠኑትና ምርምር ብታደርጉበት የበለጠ የቋንቋውን አቅምና ጉልበት ወይም ደግሞ የመጣበትንም ሁኔታ በደንብ መገንዘብ ይቻላል። ሌላ አንድ መጨረሻ ጥያቄ ላንሳና የዛሬው ውይይታችን በዚህ እንዘጋለን ማለት ነው። እንግዲህ ግዕዝ በኢትዮጵያ እንዴት ጉልበት አገኘ የሚል ጥያቄ መነሳት ያለበት ይመስለኛል። ምክንያቱም ግዕዝ ቋንቋ ተናጋሪ የለውም ማለት ጉልበት የለውም ማለት አይደለም። ተጠቃሚ የለውም ማለት ጉልበት የለውም ማለት አይደለም። እንግዲህ ግዕዝ ቋንቋ ጉልበት እንዴት አገኘ የሚለው ያው ይታወቃል። በእርግጥ ግን በደንብ መብራራት ስላለበት ለምሳሌ በቤተክርስቲያን አስተምህሮ ግዕዝ ቋንቋ በእምነቱ ተከታይ ዘንድ ከተራራ የከበደ ትርጉም አለው። በነገራችን ላይ የመልአክ ቋንቋ ነው፣ መንፈሳዊ ቋንቋ ነው የሚለው ትርጉም የመጣው ራሱ ከዚህ አንጻር ነው። ስለዚህ በጣም ትልቅ ትርጉም እንዳለው ይታወቃል። እና ምናልባት ይህን ቋንቋ እንደዚህ አይነት ጉልበት ወይም እንደዚህ አይነት የከበደ ትርጉም እንዲሰጠውና ሰው በሰፋ አድርጎ ማለት በክብር ሌላ የሆነ መንፈሳዊ ነገር እንደሆነ አድርጎ እንዲያዩ ያደረገው ምንድን ነው የሚለውን በደንብ ማየት ያለብን ይመስለኛል። በዛውም አያይዘ ማጠቃለያ ወይም ደግሞ ቀሩ የምትላቸው ሀሳቦችን አያይዘ ብታነሳና የዛሬው ውይይታችን በዚህ ብንዘጋ። መልካም። እንግዲህ አንተ ጉልበት እንዴት አገኘ የሚለው ነው። እኔ ወጠመሸ ነው የምለው። መወጥመሽ ነው፣ ውጥመሻ ነው። ግዕዝን እንዴት አድርገው አወጠመሹት፣ ጎረምሳ እንዴት አድርገው አጎረመሱት በዚህ ደረጃ የሚለውን ነው መናገር የምፈልገው። ውጥመሻው እንዴት መጣ፣ ማን አወጠመሸው የሚለውን ማለት ነው። ከጥላቻ አይደለም። በነገራችን ላይ ግዕዝም የኛ ነው፣ አማርኛም እንደዛ ነው። አማርኛን የወዲላ ቋንቋ ይሉታል አይደል እንዴ? የወዲላ ቋንቋ ቢሉትም የኛ ቋንቋ ነው። ራሳችን ፈጠር ነው፣ አሳደግ ነው። ህዝቡ አሁን እዚህ ኢትዮጵያ ውስጥ ያለው ህዝብ ባለቤት ነው። ምንም እንትን የለውም። ጥላቻም ከቋንቋ ጋር ምንም አይነት ጥላቻ የለንም። ግን ታሪኩን ነው የምናወራው። አጠቃላይ እንዴት ሆኖ መጣ፣ እንዴት አደገ፣ በምን መንገድ ነው ለአንዳንዱ አንፌር በሆነ መንገድ ቢያዝድ ሆነው የሚያሳድጉበት፣ ሌላው እንዲጠፋ የሚያደርጉበት፣ አንዱን የሰይጣን ቋንቋ ነው የሚሉበትን ሂደት እሱን ለማሳየት ነው እዚህ ጋር የምናነሳው። እንዴት ነው ግዕዝ እየወጠመሸ የመጣው? እንዴት ሆኖ ነው? ማን ነው የጀመረው ነው? እንግዲህ የመጀመሪያው ይሄንን ያደረጉት በግዕዝ በዛ ደረጃ እንትን እንዲል ያደረጉት እንትኖች ናቸው፣ አክሱማውያን ናቸው። የአክሱም ስርወ መንግስት ነገስታት ናቸው። በተለይ ደግሞ ኢዛና ነው። ከኢዛና በኋላ ነው ግዕዝ እያደገ የመጣው ማለት ነው።
የነ ኢዛና እዚህ በፊት አንስተነዋል። ዳማታውያንን አፍርሶ የዳማታውያንን ስርዓት አፍርሶ አዲስ የአክሱም ስርዓት በንጉስ የሚመራ በወንድ የሚመራ ስርዓት ሲያመጡ በድንግልና የምትመራውና በእንበረሙ ጥምረት የሚመራው የነበረውን የጥንቱን ያን የዳማትን ስርዓት ሲያፈርሱ እንትን የነበረን የዳማታውያንን ጫና ለማስወገድ ሲሉ ቋንቋ አብረው አስወግደዋል። ይሄ ነው ቅማንተኛን እንዲገለልና እንትን እንዲያደረጉት ማለት ነው። ቤተ እስራኤላውያንና ቅማንቶች በጋራ በኋላ አንዱ ነው የወዲት ጌዲዮ የምትባል ድንግል አንግሰው የተዋጉት የድሮውን ስርዓት ለመመለስ ብለው ነው። የሚተዳደሩትም ቀጥንት በድሮ ስርዓት ስለነበረ ማለት ነው። ያን ይፈልጉታል። የድሮ ለምን በቋንቋቸው ነበረ፣ በራሳቸው ቋንቋ ነበረ የሚተዳደረው የጥንቱ ማለት ነው። ከዛ በኋላ ግን ግብፃውያን መጡ። በኋላ ላይ የሆነው ነገር ብዙ ችግሮች ስላሉ ያን ጊዜ ጠብቀው ሲወድቅ ያን እንትን አድርገዋል። 40 ዘመን አስተዳድረው የላስታዎችን ስራው መንግስት መስርተው ጥሩ ዲሞክራት የሆነ በጣም ሁሉን አቻችሎ የሚሄድ ስርዓት መስርተው ለ350 ዓመት ቆይተዋል። በኋላ የሰለሞን የሚባል ስርወ መንግስት መጥቶ ደግሞ ነገሮችን በሙሉ ድብልቅልቅ ቢያደርጋቸውም ማለት ነው። ስለዚህ መሰረታዊ ነገሩ ግዕዝን ያመጡበት ምክንያት በቃ እናንተ አንደኛ ሃይማኖቱን አንፈልግም አለ ኢዛና። ሃይማኖቱን አንዱ ጫና የሚፈጥርብን እንዳንወጣ ከእናንተ አለ። ስለዚህ ምን አደረገ? አልሙቃህ የሚባል ጣዖት ይዞ መጣና በአልሙቃህ ማመን ጀመረ። ከዛ በኋላ ብዙዎቹ ተጸይፈው ጥለው ሸሹ ማለት ነው። ማዕከሉ እየተቀየረ መጣ፣ የአክሱምነት ማዕከሉ ማለት ነው። ክርስትና ሲመጣ ደግሞ ክርስትናን ሲቀበል በሙሉ እያስገደደ ማጥመቅ ሲጀምር እምቢ ያሉት የተጠመቁት ቀሩ፣ እምቢ ያሉት ለቀቁ ማለት ነው። ማዕከላቸውን ወደ ሰሜን አሻገሩት። እንበረም ማነው አቤር ተራራ ተሻገረ ማለት ነው። እንበረሙ በዚህ መንገድ ነው። ቤተ እስራኤላውያንም ማዕከላቸውን የሰሜን ተራራ አካባቢ አድርገው ተቀመጡ ማለት በዚህ መንገድ ነው የቀጠሉት። ሁለቱም ተባብረው እዛ የተቀመጡት ማለት በኋላ እየተገፉ አሁን ያለ የኮሰመንባት ቦታ ደርሰናል ቅማንቶች ማለት ነው። በዚህ ሂደት ግዕዝን ህገ ልቦና የሚባለውን ቋንቋ ሃይማኖት ማባረር፣ የኦሪት እምነቱን ማባረር፣ ሁለቱን ታባራለ። ከዛ አሁን ከተጽዕኖ ስር ወጣ ማለት ነው። ከንበረሙና ስርዓት ወጣ ማለት ነው። ከዛ ሃይማኖቱን በዚህ አባረርክ። ግን ደግሞ ምን ማድረግ አለብህ? ቋንቋው መቀየር አለብህ። ግዕዝ የሚባለውን ቋንቋ የቤተ መንግስት ቋንቋ የሚሆነው ይሄ ነው ብሎ አስገባው። በቃ አለቀ። ከዛ በኋላ የቤተ መንግስትም ቋንቋ ሆነ፣ የሃይማኖትም ቋንቋ አደረጉት። የመንግስት ቋንቋ ሆኖ ቀጠለ ማለት ነው። ግዕዝ በዚህ መንገድ ነው ቤተ መንግስትና ቤተ ክርስቲያን ገብቶ የቀጠለው። ይሄ ነው መጀመሪያ ማለት ነው። ስለዚህ አሁን ከዛ በፊት እንግዲህ ጥቂት ተናጋሪ ሊኖሩ ይችላሉ። ያለ ተናጋሪ ሊኖር እንደማይችል መገመት እንችላለን። ሳም ተናጋሪ አለ። ግን ተናጋሪዎቹ አሁን ያለው ኢትዮጵያ ውስጥ ኢትዮጵያ የሚባለው የአሁኑ ኢትዮጵያ ላይሆን ይችላል። የድሮ ኢትዮጵያ ነው ሊሆን የሚችለው። የድሮ ኢትዮጵያ ደግሞ ሚድልስትን የሚያካተል ብለናል። የአሁን አረቢያ የሚባለው አረቢያ የኢንሃቢታንቶቹ ኢትዮጵያውያን ናቸው ነው የሚለው መጽሐፍ የተጻፉ ቀደምት ስናነብን ብዙ ማስረጃዎቹ ኢትዮጵያውያን ናቸው። አረብ የሚባለው እንደውም የኢትዮጵያውያን አገልጋዮች ባሪያዎች ናቸው ብሎ ነው የጻፈልን። እንደዛ ነው የሚነግሩን። እዛ አካባቢ ሊሆን ይችላል። ዋቴቨር የሆነ ቦታ ቋንቋው የሚናገር ህዝብ ነበረ። እርሱ ተቀምጦ የቤተ መንግስት ቋንቋ ሆነ። በቃ አለቀ። እንደዚህ አይነት ነገር ነው። አዲስ ቋንቋ ፈጥረው ይጠቀሙበት ነበረ ብዬ ገምታለሁ። ግምት ነው፣ ግን ብዙ ጥናት ያስፈልገዋል ይሄን ለማየት። ዝሮ ግን አክሱም ነው ወደ ቤተ መንግስት ያስገቡት ማለት ነው። የሰለሞን ስርወ መንግስት የሚባለው ወደ ስልጣን ሲመጣ የአክሱምን አካሄድ ተቀብለው ግዕዝን የበለጠ አወጠመሹት ወይም አኮበሉት ማለት አጎረመሱት በብዙ መንገድ ማለት ነው። ምን ሆነበት? ግዕዝ የተባረከ የመላእክት ቋንቋ፣ መቀደሻ፣ መባረኪያ፣ መርገሚያ፣ ማውገዣ ሆነ ማለት ነው። በቃ እሱ ቋንቋው የሃይማኖት ቋንቋ ግዕዝ ብቻ ሆነ ማለት ነው። ሌላው መጽሐፍ መተርጎሚያ ከአክሱም ነው የጀመረው። መጽሐፍ መተርጎም መጽሐፊያም ሆነ። ክብረ ነገሥት የሚባለው እኮ ከቆብጥ ወደ አረብ፣ ከአረብ ወደ ግዕዝ ነው የተተረጎመው። አሁን ደግሞ ወደ አማርኛ በኋላ ማለት ነው። በዚህ መንገድ እያደገ መጥቷል ማለት ነው። ሙሉ በሙሉ የቤተ መንግስት ቋንቋ መጻፊያ፣ የዜና መዋዕል መጻፊያ ምናምን እየሆነ መጥቷል። አይ ቲንክ ላሊበላዎችም ወይንም ይሄ የላስታ ነገስታትም ግዕዝን ለስነ ጽሁፍ አድርገው ደብዳቤ ምናምን የሚጽፉበት ነበረ ከአክሱም የተረከቡት ማለት ነው። ሌላ እንትን ስለሌለ ማለት ነው። እሱን ነው የሚጠቀሙበት የነበረው። ይህንን ማየት እንችላለን። ግን እሱም ዲቴይል እንትን ያስፈልገዋል። ግዕዝ ብቻ ነው እውነት የነበረው በዛግዌ ስርወ መንግስት ሌላ አልነበረም የሚል ጥያቄ ማንሳት ያስፈልገናል ማለት ነው። እንግዲህ ግዕዝ እንዲወጠምሽ፣ ግዕዝ የበለጠ ጎረምሳ እንዲሆን፣ ኃይለኛ ሆኖ እንዲቀጥል ኦንሊ ላንጉጅ የስነ ጽሁፍ ላንጉጅ እንዲሆን የተደረገበት ህግም ወጥቶ ነበረ። በአክሱም ይሁን በሰለሞን ስርወ መንግስት አይታወቅም፣ ግን ወጥቶ ነበረ። ይሄን ጄምስ ብሩስ የሚባል ሰውዬ ትራቨልስ ቱ ዲስከቨር ሶርስ ኦፍ ናይል የሚል መጽሐፉ ጽፎታል። በተለይ ደግሞ በ1790
ዓመተ ምህረት የታተመው ማለት ነው። ገጽ 61 እስከ 62 ያለውን እንትኑን አጭሩን ብቻ ላንብበው። ምንድነው እዚህ ሐሳቡን እኔ እንትን ልበለውና ወደ ንባቡ እሄዳለሁ። ምንድነው እሱ የሚያወራው? እዛ ጄምስ ብሩስ የጥንቱ ስርዓት የነበሩት ከአክሱም የነበሩት ተባረሩ፣ ባንሽ ተደረጉ። ለብዙ ዓመታት ባንሽ ተደርገው ሸዋ ውስጥ ተደብቀው ኖሩ። ሸዋ ውስጥ ተደብቀው ሲኖሩ አማርኛ ፈጠሩ። እነዛ እንትኖች አክሱማውያን ነው። እሱ ነው የሚጽፈው። እንግዲህ በነገራችን ላይ አማርኛ ዛጉዌ ውስጥ ነው የተፈጠረው እንጂ ሸዋ ውስጥ አይደለም። ተፈጠሩ። በዛ ሂደት ደግሞ ከግዕዝ ከነበረው ፊደል ተጨማሪ 7 ካራክተር ዴቨሎፕ አደረጉ። እነሱ በኋላ ፊደሉ ላይ ተካተተ ይላል። ለአማርኛ ፊደል የሚባል የተፈጠረው ማለት ነው ሲነግረን። እነዚህ እነማን ናቸው? እንደ በጠ አንጻር ጨ፣ በነ አንጻር ኘ፣ በደ አንጻር ጀ፣ በሳ አንጻር ሸ እያለ የሚመጣው ማለት ነው። ከዛ በዛ አንጻር ዤ እና የመሳሰሉት በከ አንጻር ይመስለኛል የመሳሰሉትን እንደዚህ ተፈጥሯል። 7 ድምፆች ተፈጥሯል ብሎ ነገረን። ይህን ይነግረናል ማለት ነው። ስለዚህ ይሄ ነገር ቢሆንም አማርኛን ግን ለስነ ጽሁፍ መጠቀም አልቻልንም። አይጻፍበትም። የሚጻፍበት ግዕዝ ብቻ ነው የሚለን እዚህ ጋር የሚነግረን። ምን ይላል መሰለ እዚህ ጋር the readers will understand that speaking of Ethiopic at present I mean only the ግዕዝ language አለ። በቃ አሁን ኢትዮጵያኛ ብለን ስናወራ ግዕዝ ቋንቋ ብቻ ነው መሆኑን እንድታውቁት ነው የሚለው። ይሄ ደግሞ አይ ቲንክ ግዕዝን እንዲያውም the language of the shepherds ይለዋል፣ የእረኞች ቋንቋ ምናምን ይለዋል። the language of books ምናምን እያለ ይጽፏል እሱ። ከዛ የሆነ ነገር ይነናል none of other many languages spoken in Abyssinia have a characters of writings have a character of writings አለ። የጽሁፍ ፊደል የላቸውም ማናቸውም ሌሎቹ አለ የላቸውም። እንዳይኖር ያደረጉት ሆን ብለው ነው ምንድነው የሚለውን ሌላ ነገር ሆኖ ማለት ነው። ከዚህ በኋላ ምን ይላል መሰለ አሁን አማርኛ but when the Amharic became substituted in common use and conversation በግዕዝ ፈንታ ማለት ነው ግዕዝን ተክቶ አማርኛ ሲመጣ ይላል። ነገር ግን ብሎ ነው የሚነግረን ይሄን ግዕዝን ተክቶ ሲመጣ ለኮመን ዩዝ ማለት ለዴይ ቱ ዴይ ኮሚኒኬሽን እና ኮንቨርሴሽን ይሄ ዳያሎግ ለምታደርግበት ማለት ነው መጠቀም ሲመጣ ይሄ ሲመጣ አለ after the restorations of the royal family restore አደረገ ተመልሶ የድሮ ስልጣኑን አገኘ አክሱምን ማለት ነው። እነሱ ጠጣው ድም ምናምን እያሉ የሚነግሩን ማለት ነው። ምን ያለ from their long banishment in ሸዋ ከሸዋ ታግደው እንትን ከነበሩት ማለት ነው 7 new characters were necessarily added to answer the pronunciations of the new language ይላል። ለአዲሱ ቋንቋ ንግግር ድምጸት እንትን እንዲደረጉ 7 ድምጾች ቅድም ያልኩ ተካተቱበት ብሎ ይነግራናል። but no book was ever yet written in any other language except ግዕዝ። በኢትዮጵያ ውስጥ በየትኛውም ቋንቋ ምንም አይነት ጽሁፍ ተጽፎ አያውቅም ከግዕዝ ውጭ ይላል። ይሄ ነው መሰረታዊ ነገሩ። ግዕዝ ብቻ እንዲነገር ተደርጓል ማለት ነው። እንትን የመጻፊያ እንዲሆን ሌላ እንዳትጽፍ የግዕዝን ፊደል ተጠቅመህ እንኳን መጻፍ አትችልም። በአማርኛም በሌላም ቋንቋ መጻፍ አትችልም። ይሄን አሁን ቀጥሎ ደግሞ በደንብ ያብራራዋል በሚገርም ሁኔታ ኤክሰፕት ግዕዝ አለ። ኦን ዘ ኮንትራሪ አሁን በተጨማሪ ፊደል ቢቀረጥለትም ለአማርኛው ለአዲሱ ቋንቋ በህግ አለ ይላል። ምን ይላል? ኦን ዘ ኮንትራሪ there is an old law in this country handed down by tradition only ይላል። በትውፊት ሲወርድ ሲዋረድ የመጣ አሮጌ ህግ አለ፣ የጥንት ህግ አለ አለ። ይሄ ህግ ምንድነው? አሁን ህጉን እንየው እንግዲህ ምንድነው የሚለው መሰለ። ይሄ ህግ በጣም የሚገርም ህግ ነው። whoever should attempt to translate the holy scriptures into Amharic or in other language ልብ በል ቅዱሳን መጽሐፍትን የመጽሐፍ ቅዱስ ያሉት መጽሐፍትን ወደ አማርኛ ወይንም ወደ ሌላ ቋንቋ ሊተረጉም የፈለገ ሰው ቢገኝ whoever ቢገኝ ይሄ ሰው ማለት ነው የሚከተሉት 3 እርምጃዎች ይወሰዱበታል ይላል። አንደኛ ምን ይላል? his throat should be cut after the manner in which they kill sheep በግን እንደሚያርዱ አንገቱን ይቁረጡት ይረዱታል። ይታረዳል። በቃ አለቀ። በግ እንደሚታረድ እንደዛ አንገቱ ይታረዳል። ጭካኔ ተመልከት። አሁን ይሄ እንግዲህ ግዕዝ እንዴት እንደተጠመሸ ማለት ነው። ብቻውን እንዲኖር ለማድረግ የተደበት ማለት ነው። አንድ በል። ከዛ ቀጥሎ his family sold to slavery ቤተሰቡ ለባርነት ይሸጡ እንዳለ ልጅ ሚስት ሁሉም ነገር ተጠራቃቅሞ ይሸጣል ማለት ነው። ከተረጎምካት በራስ በአማርኛም ይሁን በሌላም ማለት ነው። ልብ በል። ሶስተኛውን ላንብብ። his house razed to the ground ቤቱ ዲሞሊሽ ይደረግ ይፍረስ፣ አፈር ጋር ይደባለቃል። በቃ አለቀ።
እንደዚህ አድርጎ ሌላውን እዚህ በኋላ አይ ቲንክ እሱ ቀጥሎ የሚለዋል። በዚህ ምክንያት ይመስለኛል መሀል ዘሰለሞንን ወደ አማርኛ ለመተርጎም ተርጓሚ ያጣሁት እየፈሩ መሰለኝ ይህንን ቅጣት እምቢ ያሉኝ ለዛ ነው ይላል። በእርግጥ ተርጉሞታል በኋላ ይሲ ይሄ ነው ያወጠመሸው ግዕዝና አንደኛው ማለት ነው። በህግ ነው ዝም ብሎ አይደለም። ስርዓትና ህግ አዋጅ ታውጆበት ነው። ይሄን ነው አሁን አንዳንድ ሰው ዝም ብሎ ነው ኧረ ምናምን ሊል ይችላል አይደለ? ይሄ ፋክት ማየት ነው። ይሄ እግዚአብሔር ይስጣቸው ጄምስ ብሩስ ፈረንጆቹ ማለት ነው። በነገራችን ላይ ፈረንጅ ማለት በዚሁ ልንገራቸው፣ ፈረንጅ ማለት ፍሬንች ማለት ነው። ፍሬንች ሰው የፈረንሳይ ሰው ፍሬንች ነው የሚባለው። ፈረንሳይ ማለት ፍሬንች ነው። ያን ፍሬንች እኛ ምን አደረግ ነው የመጀመሪያው ሰው እንግዲህ ያገኘ ነው እሱ ነው። ፍሬንች የሚለውን ኢትዮጵያን አፍረንጅ ፈረንጅ አሉት። በቃ በዛ ነው እንጂ አዲስ የኛ ቋንቋ አይደለም። ፈረንጅ ያልፈጠረው ያን ልንገራቸው እና የፈረንጆቹ እግዚአብሔር ይስጣቸው በዚህ ደረጃ መጥተው የጻፉልን ብዙ ማስረጃ እነሱ ያቆዩልን። የነሱ ጥሩ ነገር አለው እና ይሄንን ስንመለከተው ግዕዝ እንዴት እንደወጠመሸ ማየት ትችላላችሁ። መጽሐፉ የጄምስ ብሩስ መጽሐፍ በ1790 የታተመው መጽሐፍ ነው። ሁሉንም ቮሊዩም ባንድ ላይ የያዘው ይመስለኛል። ከገጽ 61-62 አንብቡት። ኦኬ እንግዲህ ይሄን በሌሎች ቋንቋ ላይ ምን እንዳመጣ እንመልከተው። ይሄ ግዕዝን ለማወጥመሽ ተብሎ የተወሰዱ እርምጃዎች በሌሎች ቋንቋ ላይ ምን ነገር አመጣ፣ ምን ተጽዕኖ ፈጠረ የሚለውን እንዲሁ ዝም ብዬ አለፍ ብዬ ላምሳ። አንደኛ ህዝቦች የራሳቸው የሆነ የስነ ጽሑፍ ቋንቋ እንዳይኖራቸው አድርገዋል። አትጠቀመው ላይክ አሁን የገልቦና ቋንቋ የሚናገረው ወደ ቅማንተኛ ተርጉሞ እንትኑን ፊደሉን ቅማንተኛ አድርጎ መጻፍ አይችልም። ክልክል ነው፣ ነውር ነው። የፈለገ ብትሆን አይነት ነገር ትደረጋለህ። በኋላ ነው ይሄ ነገር የመጣው። በነገራችን ላይ እንትኖቹ ከመጡ በኋላ ነው፣ እነ ሚስዮናውያን የሚባለው ከመጡ በኋላ ነው በአማርኛ በምን በሌላ ቋንቋ ለመጻፍ የተጣረ እንጂ እስከዛ በፍጹም ነውር ነው፣ ክልክል ነው፣ አይደረግም ነበረ። ያም ሆኖም አይፈቀድም። በኋላ ጄምስ ብሩስ እስኪመጣ ድረስ የነበረውም አልነበሩም። እንዲህ አይነት ችግሮች እንደነበሩ ማየት ትችላለች። ሌላው ቋንቋ የስነ ጽሑፍ ቋንቋ እንዳይኖር አድርገዋል ማለት ነው። ታሪካቸው ራሱ ሳይጽፉ እንዲኖር አድርጓል። አሁን የቅማንትን ታሪክ ለማግኘት ፈረንጅ የጻፈው እኮ ነው የምንፈልገው። የኢትዮጵያን ታሪክ ራሱ በአግባቡ ለማወቅ እነዚህኞች ዋን ሳይድድ ሆነው ነው የጻፉት። በቃ በግዕዝ ብቻ ነው፣ ግዕዛውያን ናቸው ይህን የሚጽፉት፣ ሌላ ነገር የለንም። እንዲህ ነው የተደረገው። የኢትዮጵያ ታሪክ ራሱ እንትን ያለው ብዙ የስነ ጽሑፍ ቋንቋ እንዳይኖር ሰዎቹ በራሳቸው እይታ በራሳቸው ፐርስፔክቲቭ ከራሳቸው ስሜት አንጻር እንዳይጽፉት ማድረጋቸው ራሱ ትልቅ ችግር እንደፈጠረ ማየት እንችላለን ማለት ነው። ታሪካቸውን እንዳይጽፉ አድርጓል። ሌላ ቤተ እስራኤላውያን የቅዳሴ ቋንቋቸው የጥንቱን ህገ እንትንን የነሱ ቅማንተኛ ወይም ቋረኛ የሚሉትን እሱን ይዘው እሱን ብቻ እንዲጠቀሙ ተጠቅመው እንዲዘልቁ አልፈቀዱላቸውም። የግዴታ የኦሪት መጽሐፍን ከግዕዝ ወደ እነሱ ቋንቋ ማምጣት ነበረባቸው። ወደ እነሱ ቋንቋ ከተረጎመው የቅድሙ 3 እርምጃ ይወስድባቸዋል። ስለዚህ ያላቸው ምርጫ ምንድን ነው? ግዕዙን እንዳለ ወስደው ቤተ እምነታቸው አስገቡት። ግዕዝን መጠቀም ጀምሮ አቀላቅለው ማለት ነው። ለዛ ነው የኦሪት እምነት የሚከተሉ ቤተ እስራኤላውያን ግዕዝንና የቅማንተኛውን ቋንቋ አቀላቅለው የሚጠቀሙበት ለዛ ነው። ይህንን የሊተርጂ ኦፍ ሰቨንዝ ሳባት የሚለው መጽሐፍ ብታነበው በደንብ ያሳያሉ። ይህን በደንብ አድርጎ ግዕዙን ይተረጉሙታል፣ ያኛውን አይተረጉሙትም ስለማያውቁት። አይ ቲንክ አሁን እድል አለ እኛ ቅማንቶች ስለተማር ነው እሱን በደንብ ስላወቅ ነው እንተረጉማለን ብዬ አስባለሁ። ሌላው ደግሞ ምንድን ነው መሰለ ሌሎች ቋንቋ እንዲጠፋባቸው አድርጓል። የሌሎች ቋንቋ ብዙ ቋንቋዎች እንዲጠፋ አድርጓል። አጥፍቷል። ቋንቋ ግዕዝ ካጠፋቸው ቋንቋዎች በጣም በርካታ ናቸው። ለምን እንዳታድግ ነው የተደረግከው። የስነ ጽሑፍ ቋንቋ ስትሆን የበለጠ እያደግህ ትሄዳለህ። አሁን አንተ ጽሑፍ የለ ፊደል የለሽ ምናምን ብሎ ሲሳደብ አንዳንድ እንትን ታያለህ አይደለ? በጣም የሚያሳዝነው ነው። ግን እንዲህ ተደርገን ነው የመጣ ነው እንዳትጠቀመው ማለት ነው። በዚህ መንገድ ሁሉ እንትን አለ። የራስን ቋንቋ እንኳን የራስ ፊደል ብትጽፍ እንኳን ያጠፋዋል። አምጥተው ዲሞሊሽ ነው የሚያደርገው። በፍጹም ግዕዝ ብቻ የስነ ጽሑፍ ቋንቋ እንዲሆን ተደርጎ ስለተቀረጸ ማለት ነው። ይህን ማየት አለብን ማለት ነው። ሌላው ህዝቡ ክርስትናን በቅጡ እንዳይረዳው አድርጓል። በግዕዝ ብቻ ነው ጽሑፉ። ግዕዝ ደግሞ ተናጋሪ የለውም፣ አንደርስታንድ የሚያደርግ ህዝብ የለም። እንኳን እሱን በድቁንና ክህነት የተማሩት እንኳን አብዛኛዎቹ ቃል በቃል እንትን በደንብ ፐርፌክት አያውቁትም። ቅኔ የተማሩ ብቻ ነው የሚተረጉሙት። ቅኔ የተማረው ደግሞ መሪጌታ የሚባለው ብቻ ነው እንጂ ሌላው ምንም አያውቀውም። ቬሪ ዲፊካልት እንዳታውቀው። ለዛ እኮ ነው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገጠር ምናምን ስለ ሃይማኖት ብጠይቃቸው ምንም አያውቁትም። ዛሬ ክርስቲያን ማህበር ሲደግሱ ታያቸዋለህ። በቃ ሲሞቱ ይቀበራሉ። ሌላ ነገር የለው። ዲቴይል የሆነ አንደርስታንዲንግ የላቸው። ሜይ ቢ አሁን እኮ ነው ስብከት ራሱ የተጀመረው በአማርኛ መስበክ ምናምን የሚባለው እንጂ ይሄ ነገር በራሳቸው በሚያውቁት በሚረዱት ቋንቋ እንትን እንዳይደረግ መደረጉ በራሱ ትልቅ ችግር ፈጥሯል ብዬ አስባለሁ። ሃይማኖቱን ራሱ ሰው እንዲወደው ከማድረግ አንጻር ራሱ ብዙ ችግሮች አሉ። የንጉሥ ሃይማኖት ስለሆነ ብቻ ካልሆነ በስተቀር ማለት ነው። በማታውቀው ቋንቋ እየተቀደሰ በማታውቀው ቋንቋ እየተነበበልህ መጽሐፍ አሜን ብለህ ዝም ብለህ የምትሄደው ሲያስበው ምን አይነት ድንቁርና ቢሆን ነው? ቬሪ ዲፊካልት።
ቅዳሴ ለምሳሌ ቅማንተኛ የህገ ልቦና ቅዳሴ በቅማንተኛ ነው። ህዝቡ ቅማንተኛ ነው የሚችለው፣ ያዳምጣል። ሜይ ቢ አሁን የተፈጠረውን ነገር እንትን ከንሲደር ሳናደርገው ማለት ነው። ሌላው ይሄ እንደዚህ በመሆኑ እንዲህ አይነት በአዋጅ መርገጣቸው ድንቁርናን አስፋፍቷል፣ እንዳይማር አድርጓል ሰው ማለት ነው። በቃ አለቀ። የሃይማኖት ትምህርት ብቻ አድርጉት፣ በሌላው መንገድ እንዳትማር እንዳታውቅ ምናምን አድርጓል። ማንም ሰው በየአካባቢው በራሱ ቋንቋ እንዳይማር ያደረገ ነው። በቃ ሁልጊዜ መተህ ግዕዝ ብቻ ነው የምትማረው። ሊቅ የሚባለው የግዕዝ ሊቅ ነው። እንዲህ እያደረጉ ህዝቡን ወደ አንድ ለማምጣት የተሄደበት መንገድ መረዳት እንችላለን ማለት ነው። ይሄ በጣም አስቸጋሪ ሁኔታ ነው። በተለይ ኢትዮጵያዊነታችን ያጠፋ ነብር ዥጉርጉሩን ኢትዮጵያዊነትን ይቀይራል ወይ የተባለውን ነገር ኢትዮጵያዊነትን ለመቀየር የሄዱበት መንገድ በጣም ዳንጀረስ ነበረ። ልሙጥ ኢትዮጵያ ለመፍጠር የሄዱበት ማለት ነው። ይሄ ትክክል አልነበረም። የኢትዮጵያን ሪሶርስም ራሱ አጥፍቷል። ዓለም ከሌሎች ቋንቋዎች ማግኘት የነበረውን ኢንክሉዲንግ ኢትዮጵያ ራሱ ከሌሎች ኢትዮጵያውያን ቋንቋዎች ማግኘት የነበረው ለዛም ከጥንታዊ ቋንቋዎች ማግኘት የነበረበትን ጥቅም እንዳያገኝ አድርገውታል። ብዙ ነገሮችን አጥፍቷል። እውቀታችን፣ ጥበባችን በዛ ደረጃ እንዲጠፋ ነው ያደረጉት። ይህን ማወቅ አለብን። ህብረተሰቡ የሚናገረው ቋንቋ ነው ፊደል ሊኖረው የሚገባው እንጂ ማይነገር ቋንቋ ብቻ ፊደል አምጥተህ እንዲያደርገው ማደናቆር በጣም ከባድ ነው። ይሄ መተቸት ያለበት ነው። እውነቱን ያ ግዕዝ ቋንቋን አላስፈላጊ ነው ያልነበረም መጥፋት ነበረበት በሚል አይደለም። እሱን እያነኩ ያለሁት ስህተቶችን ለማሳየት ነው። የኢትዮጵያ ታሪክ አንድ ወገን ትርክት ብቻ ዶሚኔት እንዲያደረገው አድርገዋል። በግዕዝ ብቻ ነው የሚጻፈው። ግዕዝ የሚጽፉት ደግሞ ቤተክርስቲያን የገቡ ሰዎች ናቸው። በቃ አለቀ። የሌላውን ታሪክ ምንም አጽፍም። ይሄ ነው ትልቁ ችግር የመጣው። የስ እኔ በጣም ቬሪ ዳንጀረስ ለኢትዮጵያ ማለት ነው። የኢትዮጵያ ታሪክ ግራ እንዲገባን አድርገው የአንድ እንትን ብቻ ቢያዝድነስ የሞላበት ነገር እንዲደረግ የተደረገው በዚህ ምክንያት ነው። ሌላው ግዕዝ ሰፊ ቋንቋ ነው የሚል ነገር ያመጣሉ አንዳንዴ። ቅድም መጀመሪያ ካነሳ ነው ጋር እንዲያውም የሚነሳ ይመስለኛል። እዚህ ግዕዝ ሰፊ ቋንቋ ነው ይላሉ። አንድ የሆነ ሚዲያ ላይ ስሰማው ነበረና ሰፊ ቋንቋ ነው፣ እንዲያውም የውጭ ቋንቋዎችን በሙሉ የሚተረጉመው ግዕዝ ነው፣ በጣም ሰፊ ስለሆነ የፈለገውን ነገር ይተረጉማል ብለው አንዳንዶችን ይተረጉማሉ። ላይክ ቴሌስኮፕ የሚለውን መቅረበ ኮከብ ማለት የኮከብ ማቅረቢያ ነው። በአማርኛ የኮከብ ማቅረቢያ ብዬ ብተረጉመው ምንድነው ችግሩ? መቅረበ ኮከብ ማለት የኮከብ ማቅረቢያ ማለት ነው። ኮከብ ሩቅ ነው፣ አቅርበ የምታሳይበት መቅረበ ኮከብ አሉ። ማቅረቢያ ኮከብ እንለዋለን። በቅማንተኛ ሲ ማለት ይቀለናል። ትና ሽንግርዋ ብንለው ምንድነው ችግሩ? እሱ ነው ፕሮብሌም። እንዲህ ነው የሚተረጉመው እንጂ ራሱ የፈጠረው እኮ የለም። በነገራችን ላይ ቴሌስኮፕ ብሎ ግዕዝ አልፈጠረም። ቴሌስኮፕን አይደለም ዲፋይን ያደረገልን፣ ወደ ኢትዮጵያኛ መጥቶ ነው የነገረን። ማለት ወደ ግዕዝ አምጥቶ ነው የነገረን። እኔም ወደ ቅማንት አምጥቼ እነግርሃለሁ፣ ወደ አማርኛ አምጥቼ እነግርሃለሁ። ዋትስ ፕሮብሌም? ዋት ኢዝ ስፔሻል ፎር ግዕዝ? ምንም ግዕዝ የተለየ የለውም። አይዲዮሎጂ የሚለውን ርዕዮተ ዓለም ብሎ ተረጎመው አለ። የዓለም መነጽር የዓለም ማያ ብለህ መተርጎም በአማርኛ ምንድን ነው የሚቸግረው? ምንድን ነው ችግሩ? በቅማንተኛ እኮ ዓለም ሀልና ብዬ ተረጉመዋለሁ። ምንድን ነው ችግሩ? ዓለም ሀልና አለዋለሁ። ዋትስ ፕሮብሌም? በኦሮምኛም እንዲህ ብለህ መተርጎም አይቸግርም። አዲስ ነገር ተአምር የፈጠረ እኮ ነው አስመስሎ የሚያወሩት በሚገርም ሁኔታ። እንዲሁ ሌላም ነገር እንትን ይላሉ። ላይክ አሁን ቴሌቪዥን የሚለውን ምትሃተ መስኮት አለው። ምትሃተ መስኮት ብሎ በአማርኛ ይሄንን መተርጎም የምትሃት መስኮት ማለት ነው። ምንድነው ችግሩ? የማይገባኝ ነገር ማለት እና አሁን ያሉት ራሱ ሚዲያ ላይ ላይክ አንድ አክሱም ቲቪ የሚባል አለ። ይሄን እንደዚህ አይነት ነገር የሚፈልጉ አርት ቲቪ የሚባል አለ። እንድራ የሚባል ፕሮግራም ልክ እንዲህ አይነት ዝም ብሎ ዝባዚንኬ ትልቅ አድርገው የሚያወሩ ማለት ነው። ይሄንን የግዕዝ በሽታ የተጠናወታቸው ማለት ነው። እነዚህ ነፍ ናቸው። በጣም ብዙ ፍልፈሎች አሉ፣ እንደዚህ የተፈለፈሉ ቴሌቪዥን ምናምን ሶሻል ሚዲያ ላይ ያሉ። ይሄ የድንቁርናውን እንትን መሰረት አጽንቶ ለመሄድ የሚደረግ ነገር ነው። ይሄ ማስተካከል ያለበት እኮ ነው። በነገራችን ላይ እንደሌለ እንዳልሆነ ምናምን አድርጎ የሚያወራው ነገር ትክክል ስላልሆነ ማለት ነው። ይህም እምነት እንዲሆን አደረጉት። ግዕዝን መለኮታዊ ኃይል እንዲሸከም አድርገውታል ማለት ነው። እንግዲህ ማደማደሚያ ላቅርብ። እዚህ ጋር አሁን ያቀረብናቸው 3 ነጥቦች አሉና ከዛ አንጻር እንዲያው ዝም ብዬ ለማደማደም ያክል የተወሰኑ ነጥቦችን ላንሳ። አንደኛ በዚህ ጉዳይ ጥልቅ ጥናት ያስፈልገዋል። ጥልቅ ጥናት መደረግ አለበት። እኛም ዓላማችን ዓለም ያላየውን ኢትዮጵያን ያላዩትን እያወቁም የደነቆሩትን እንዲያውቁ ለማድረግና እንዲመረመሩ ብለው የጥናት የሪሰርች ኮስቲን ዴቨሎፕ አድርገው ጥናት እንዲያጠኑ አዌርነስ መፍጠር ነው። ክሊክ እያደረግን ስለሆነ መንቀሳቀስ አለባቸው። ጥናት እንድታጠኑ ነው ምሁራን፣ የዘርፉ ባለሙያዎች ማለት ነው። ዝም ብሎ አይደለም። ዝም ብሎ ፍጥር አድርጎ ግዕዝ ከሰማይ ነው የወረደ ምናምን የሚለው እሱ አያጠናም። ሲጀመር ጥናትም አይፈልግም እሱ። እንዴ እንቁጣጣሽን ሰለሞን እንቁለጣጣሽ ነው ብሎ አማርኛ በሌለበት ዘመን ሰለሞንና ማክዳ ተገባቡበት ብሎ የሚያወራ እንቁጣጣሽ በካም ዘመን ነው አይ ቲንክ የሆነ ነገር ብለው ያወጡትን ብሎ የሚናገር ምን እንበላቸው? እነዚህም ኢትስ ቬሪ ዲፊካልት። ከነዚህ አይደለም የተማራችሁ ሰዎች፣ ዲሲፕሊኑ ያላችሁ፣ እውቀቱ ያላችሁ፣ ብቃቱና ችሎታው ያላችሁ፣ ኤክስፒሪየንሱ ያላችሁ ሰዎች አጥኑት። ይሄን የቅማንተኛና የግዕዝን ፊደል ይሄ ምንድነው ቋንቋዎች
ግንኙነት ዲቴይል በሆነ በሙያ አጥኑት ማለት ፈልጋለሁ እንዲጠና ሌሎችም ጉዳዮች ማለት ነው አንትሮፖሎጂካል የሆኑ ሊንጉዊስትም የሆኑ ሶሲዮሎጂካል የሆኑ ጉዳዮችን ብታጠኑ ጥሩ ነው ብዬ አስባለሁ። ሁለተኛ ቋንቋን ከመለኮታዊነት ጋር ማያያዝ ድንቁርና መሆኑን መረዳት አለብን። በምንም መንገድ ግዕዝ ቋንቋ መለኮታዊ ነው፣ በግዕዝ ስትቀድስ ብቻ ነው እግዚአብሔር የሚሰማ ብሎ ሲሰብክ የመጣ ሰው ደንቆሮ ነው። ለምን? እግዚአብሔር የኔን ግዕዝ አይደለም የሚያዳምጠው። እኔ በግዕዝ ስላወራው በየኔን ግዕዝ አይደለም የሚያዳምጠው። የኔም ላሽ በቅማንተኛም ከሆነ የኔን ቅማንተኛ አይደለም የሚያዳምጠው። ኔቨር ኤቨር። በቃ አንተ የምትለፈልፈውን ቋንቋ አይደለም እግዚአብሔር የሚያዳምጠው፣ ልብህን ነው የሚያነበው። በምን ልብ ስታተስ ነው ሁነህ ነው የጸለይከው ነው ከልብና ከልቦና ከውስጥ በስሜት የምታወጣው በኤኒ ላንጉጅ ቀድሰው እግዚአብሔር ይሰማል። የሚያዳምጠው ልብን ስለሆነ ብትወደኝስ ልብህን ስጠኝ ነው ያለው። ሀሳብን በትነ የትም ቦታ ሄዳ ብትል ምንም ነገር አታመጣም፣ አይሰማህም። እንዴት ነው ይሰማል? እግዚአብሔር የሚሰማው ልብን ነው። ያልሆነውን ነገር የሚያደርጉ ይሄ ትክክል አይደለም። ቋንቋ ጋር እግዚአብሔር እንትን የለውም፣ ጣጣ የለውም። ምን ሊያደርግላቸው እናንተ ቋንቋ ጋር ምክረው ነው ያለ እግዚአብሔር ለእናንተ። ቋንቋው የእግዚአብሔር ቋንቋ ቅድስና ንጽህና ነው። ልብህን ለእግዚአብሔር መስጠት ነው። ራስን ማጓረድ ነው በእግዚአብሔር ፊት ማለት እሱ ነው በቃ ቋንቋው ዳት ላንጉጅ። እና ይሄን ነው ማድረግ ያለባቸው። ፕሊዝ ግዕዝን ከመለኮታዊ ከምናምን እያገናኛችሁ በግዕዝ መጸለይ እያለ እንደዛ ከሆነ እኮ በቅድም የነገርኩ የድግምት መተት ምናምን አንደ ረቢ የሚወረጉርበት እኮ ግዕዝ ነው። በረዶ ጠባቂ እያለ ሰይጣን የሚጠራበት እኮ ግዕዝ ነው እንጂ በሌላ ቋንቋ አይደለም። ይህንን ማየት ያስፈልጋል። ጨጨጨ ምናምን እያለ ከግዕዝ ጋር እያቀላቀለ ነው ይህንን የሰይጣን ቋንቋ የሚያወራል ማለት ነው። የምናውቀው እንደዛ ትክክል አይደለም። መለኮታዊ ከሆነ ግዕዝ ማንም ሰይጣናዊ የሆነ ስራ ሊሰራበት አይችልም፣ ይቀሰፋል። ስላልሆነ ግን ይሄ እንደዛ አይደለም፣ ትክክል አይደለም። እና ፕሊስ ይሄንን እንትን እንዲለው ይሄንን አጥብቄ መናገር የፈለግኩት ድንቁርና ስለሆነ ነው። ከዚህ መውጣት አለብን። ሰውም ራሱ መጃጃል የለበትም። እኔ አሁን በግዕዝ መጸለይ ስለለመድኩ በግዕዝ መጸለይ ለምዳለሁ። ትርጉሙን እንትን ማለት እወዳለሁ። ትርጉሙን ስለማውቀውና እንትን ስላለ ዋንስ ፕሮግራም ስለሆንኩኝ ማለት ነው። እኔ በአማርኛ ለምጄው ቢሆን በአማርኛውን እንትን አደርገዋለሁ ማለት ነው። ስጸልየው ግን ከግዕዙ ጋር ሀሳቤና ልቤና ፊደሉ እዛ ማነበው ተግባብቷል የሚለው ነው እኔም ብዙ ጊዜ የሚያስጨንቀኝ እንጂ ቋንቋ አይደለም። እኔ ግዕዝ የቅድስና ምናምን ነው ብዬ አምኜ አላውቅም። ማንም ቋንቋ በዓለም ላይ ያለ ምንም አይነት ከቅድስና ጋር የሚያገናኘው ነገር የለም። ከርኩሰት ጋርም የሚያገናኘው ቋንቋ የለም። ስድብ ምናምን ክፉ ነገር ከተናገርክበት ስ እንደዛ ነው። ያንን ማየት ያስፈልጋል። ሌላው በአንድ ቋንቋ ላይ መንጠልጠል ብዙ ኪሳራ እንዳመጣብን፣ ብዙ ዋጋ እንዳስከፈለን፣ ብዙ ነገሮችን እንዳጣንበት ማወቅ አለብን ማለት ነው። ይህም በግዕዝ ብቻ መንጠልጠላችን ብዙ ነገር አጥፍቶብናል። ሌሎች ህዝቦች ሌሎች ቋንቋዎች እንዳያድጉ ፖቴንሻላቸውን እንዳንጠቀም አድርጓል ማለት ነው። ለአዲስ ለውጥ ግዕዝ የጫነብን ቀንበር እንትን ያስፈልጋል። ይሄን መስበር ያስፈልጋል። ግዕዝ በእኛ ላይ የጫነውን ይሄን የድንቁርና ቀንበር ሰብረ መውጣት አለብን፣ አዳዲስ ለውጥ እንድታመጣ ማለት ነው። እያንዳንዱ ሰው ያለውን ቋንቋ ያለውን ወግ፣ ባህል፣ ስሜቱን ተጠቅሞ እንዲገልጽ ማለት ነው። በነገራችን ላይ በአፍ መፍቻ ቋንቋ መናገር የሚጠቅመው ነገር ስሜት ውስጥ ያለውን በሙሉ ማውጣትና ሰዎች እንዲያነቡህ መሆን ስለምትችል ነው። ሰከንድ ቋንቋ ከሆነ ስሜትን መግለጽ አትችልም። ኢትስ ቬሪ ዲፊካልት። ህዝቦቹ በአፍ መፍቻ ቋንቋቸው እንዳያውቁ ነው ያደርጉት። ድሮ በአፍ መፍቻ ቋንቋቸው የሰሯቸውን የአክሱም ስልጣኔ፣ ሌሎችም ስልጣኔዎች፣ ብዙ ስልጣኔዎችን በሌላ ቋንቋ እያመጡ እየጫኑ ነው ያጠፋቸው፣ ያደነቆሩን እኮ እንደዛ አድርገው ነው። ግዕዝ አክሱማውያን ቢያስገቡትም ግዕዝ የአፍ መፍቻ ቋንቋ አይደለም። ሰዎቹ ስልጣኔ የሚሰሩት እርስ በርሳቸው እያወሩ ነው እንጂ እየጻፉ ምናምን አልነበረም። በጎንደርም እንደዛ ነው፣ ቅማንተኛ እያወሩ ነው። አክሱምም ማለት ላሊበላም ይሄ ላስታ ምናምን ብትሄድም ቅማንተኛ አገውኛ ምን እያወሩልህ ነው እንጂ እንትን እያወሩ አይደለም። አሁን ግዕዝ ጽፈው በመጽሐፍ ምናምን እንደዚህ የሚባል ነገር የለም፣ አልሆነም። ሰዎቹን ከመጀመሪያ የአፍ መፍቻ ቋንቋቸው ማውጣትና ማጥፋት የሚባለው ነገር በጣም አገር አጥፊ ነው እና ህዝብን ራሱ ያደከረተ መሆኑን በዚህ መረዳት እንችላለን ማለት ነው። እና ግዕዝ የጫነብንን ቀንበር መስበርና መውጣት አለብን። ያ በጣም መጥፎ ድንቁርና ነው። ያ ማለት ግዕዝ ይጥፋ ማለት አይደለም፣ ግን ያን እሳቤ መተው አለባችሁ። በራሳችሁ የአፍ መፍቻ ቋንቋችሁ ሰልጥናችሁ ለውጥ ማምጣት እንደማትችሉ የሚያደርገው ዛሬ ብሔር ብሔረሰብ ህዝብ አያስፈልግም ብሎ የሚከራከረው ይሄ ቡድን ነው። ይሄ ጽንፈኛ ቡድን ነው። ሊቃ ነው ማለት ነው፣ ህዝብ አይደለም። እንዲህ እያደረገ የሚጭንብህ ማለት የራሱን ህዝብም እኮ እንደዚያ ነው የሚረግጠው። ምንም እንትን የለውም። ይሄን ነው መጋፈጥ ያለብን። ይሄ የመጣው ከዛ ነው። የብሔር ጥላቻው የሚመጣው ከዚህ ከቅድሞ አዋጅ ይመጣል ማለት ነው። ትውልዱ እንደወረደ ዝም ብሎ የሚሰጠውን ሀሳብ ከማዋጥ ይልቅ ማውጣት ማውረድና ክሪቲካሊ ኢቫሉዌት ማድረግ ቢጀምር ጥሩ ነው ብዬ አስባለሁ። ዝም ብሎ እያመጡ የመላክ ቋንቋ ነው የመላክ ቋንቋ ነው። እኔ አንዳንዴ ማህበራዊ ሚዲያ ላይ ስንከራከር መጥቶ እንደዚህ የመላክ ቋንቋ ብሎ ሲያወራኝ ያስቀኛል። አንዳንዴ ከዚህ ጋር እንትኑ ራሱ መሰላቸቱ በጣም ነው የሚያስጠላው። ኤኒዌይስ ትውልዱ በዛ ይሄን ቢያስበው። ሌላው ግዕዝን ከክርስትና ጋር
የሚያስተሳስረው አንዳች ተፈጥሯዊ ሁነት ወይንም ተፈጥሯዊ ባህሪ የለውም። የፈለገው ላይ አሁን እስልምና ግዕዝን ሊጠቀም ይችላል ከፈለገ ማለት ነው። እንትን ወደዛ መጀመሪያ በአረብኛ ስለተቀረጸ እሱ አድርገው ስለሄዱ ነው እንጂ ግዴታ እስልምና በአረብኛ ብቻ ነው መቀደስ ያለበት ወይም መባረክ ያለበት ብሎ መሄድ ካለም ይሄ መብድ ነው። ምንም እንትን የለውም፣ አያገናኘውም። ቋንቋ ሰው የለመደው ቋንቋ ስለሆነ ነው። ህገ ልቦናም በቅማንተኛ ብቻ የሆነበት ከጥንት ጀምሮ የመጣ የተለመደ ስለሆነ ነው እንጂ በሌላ ቋንቋ ሊቀደስ ይችላል ስርዓት ከሰሩለት። አንዴ ግን ትልቁ ችግር ምንድነው? ቅዳሴ የሚባለው ከአምልኮት ጋር የተያዘው መጀመሪያ በተሰራው ቋንቋ ስለሚቀጥል ነው። ግዕዝም እንደዛ የሆነበት እዛ ውስጥ እንደዛ ስለሆነ ነው እንጂ ተፈጥሯዊ ባህሪ ወይንም እግዚአብሔር ይሄን ለክርስትና፣ ይሄን ለህገ ልቦና፣ ይሄን ለኦሪት፣ ይሄን ለእስልምና ብሎ ስላዘዘ አይደለም። ተፈጥሯዊ ትእዛዝ መለኮታዊ ትእዛዝም የለም። we don't have any supernatural force that forces us to use a particular language for our liturgy። ይሄንን በደንብ ማወቅ አለባት የኢትዮጵያ ህዝብ ብዬ ነው የማስበው። ታንክ ዩ፣ አመሰግናለሁ። መልካም፣ ለሰጠን ሰፊ ማብራሪያ ከልብ አመሰግናለሁ። ሌላም ጊዜ እንደየሁኔታዎች መልሰን እንመጣበታለን። እንግዲህ ግዕዝ ቋንቋ መቻል የቅድስና መገለጫም እንዳልሆነ ግዕዝ ቋንቋ ዝም ብሎ ቋንቋ እንደሆነም ብዙዎቻችን አናውቀውም ነበር። በፊት ግዕዝ የሚናገር በግዕዝ መጽሐፍትን የሚያነብ በግዕዝ ስብከት የሚሰብክ ወይም ደግሞ በስብከቱ መሃል የሆነ ቋንቋ ግዕዝ ቋንቋን ጣል የሚያደርግ እንደ ትልቅ ቅዱስ አይነት አድርገን እንመለከተው ነበር። እሱ ራሱ ትክክል እንዳልሆነ ማወቅ ያለብን ይመስለኛል። ሌላው ህዝቡ ግዕዝን እንዳያውቅ ማለት ግዕዝ ቋንቋ በሌሎች ላይ እንዲጫን ከማድረጉ በላይ ህዝቡን እንዳያውቅ ያደረጉበት መንገድ ራሱ መጠናት አለበት ብዬ አስባለሁ። እንግዲህ ግዕዝ ቋንቋ የሌሎች የበላይ እንዲሆን፣ የጽሁፍ ቋንቋ እንዲሆን፣ የቤተ መንግስት ቋንቋ እንዲሆን ከተደረገ በኋላ እንደገና ህዝቡ ደግሞ እንዳያውቀው የተደረገበት መንገድ እሱ ራሱ ሌላ መጠናት ያለበት ጉዳይ ይመስለኛል። ይህን በሌላ ጊዜ መልሰን እንመጣበታለን ካለን ጊዜ አንጻር ማለት ነው። ሌላው ደግሞ የምጨምረው ሀሳብ ግን አንድ ሀሳብ ግዕዝ ቋንቋን የቤተ መንግስት ቋንቋ ሆኖ የጽሁፍ ቋንቋ እሱ ብቻ እንዲኖረው ተደርጎ እንደነበረው ሁሉ በኋላ ይሄ የሰለሞን ስርወ መንግስት የሚባለው ባለፈው ያነሳው እና አፄ ኃይለ ሥላሴ ገልብጠው ለአማርኛ ተጠቅሞበታል። በነገራችን ላይ ምናልባት ካስታወስከው እነዚህ ከውጭ የሚመጡ ሚስዮናውያን እምነት ለመስበክ ወደ ደቡብ ኢትዮጵያ አካባቢ ሲሄዱ በዛ አካባቢ ባለው ማህበረሰብ ቋንቋ እንዳይሰብኩ በአማርኛ ብቻ እንዲሰብኩ ደብዳቤ እስከ መጻፍ የተደረሰበት ሁኔታ የነበረውን ያነሳው አለ። እሱን ማስታወስ ተገቢ ይመስለኛል። ምናልባት በኋላ ግዕዝ እንደዚህ ነበረ፣ በኋላ ደግሞ አማርኛ ለማስፋፋት ሲፈለግ በዚህ መንገድ ጫና ለመፍጠር የተሰራው ስራም አንዱም ማሳያ ነው። እንግዲህ በሂደት ኢትዮጵያ ውስጥ እንደዚህ አይነት ነገሮች የተለመዱ ናቸው። አንዱ የሆነ ጊዜ ወደ ስልጣን ሲመጣ የራሱን ነገር ብቻ በሌሎች ላይ ለመጫን የሚደረገው ጥረት ኪሳራም እንደሚያመጣ ያየንበት ውይይት ነው። ከቅንነት አይታችሁ በደንብ ጥናት ብታደርጉበት ለሁላችንም ይጠቅማል የሚል ሀሳብ አለኝ። ለዛሬ ነበረን ታሪክና ማህበረሰብ የተሰኘው ፕሮግራማችን ይመስል ነበር። እንግዲህ በግዕዝ ቋንቋ ዙሪያ ያሉ አፈ ታሪኮችን አነሳን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በውስጥ መስመር ላኩልን። ለዛሬው በዚህ ቃን መልካም ጊዜ ይሁንላችሁ።